እኔ ደግሞ ልናገር ገላትና ድርሳናት መከራከሪያ አይደሉም የተባለው ልንገር። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገላትና ድርሳናት መከራከሪያ አይደለም የሃይማኖት እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው እኛ ለምንድን ነው ገድላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገድላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው። የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምንም ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ ጣፈንታውን የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይህን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው። ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ። ስለዚህ ሰው በዚህ መንገድ ነው ሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። ስለዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ምን ሪፖርት እያደረጉብኝ ነው? አዎ እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም፣ ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ነው። ምን ይገባል? እኔ ካንተን የሰማሁት እኔ በጣም ብዙ መጽሐፍ አንብቤ ያለው አንተንም ቴዎሎጂ ያውቃለሁ ሰማው እንትን ቢለኝም ማለት ነው። ሰው ግን እዛ ላይ ሳክራመንቶች ይገባሉ ያልከው ለዛ ማስረጃ አለ? ጀስቲፊኬሽን ላይ ሳክራመንቶች አሉ የሚለው እኔ ቅድም እንዳልከው መጀመሪያ እንደተነሳበት ኢንክራይስት ፕሮሚስ ነው፣ የእኛ ስራ አይደለም ነው እንደዛ ቴዎሎጂያችን ማለት ነው። እና እዛ ላይ ሳክራመንቶች ይገባሉ ያልከውን እሱ ላይ ሀሳብ ብትሰጥበት። አይ ጀስቲፊኬሽን ባይ ፌት አሉን ላይ ሳክራመንት ይገባል አላልኩም። ጀስቲፊኬሽን ባይ ፌት አሉን ከቦንዴጅ ኦፍ ይሄ ዊል ውስጥ ይሄ ፍቃዱ ከታሰረበት ነፃ የሚወጣበት ከስቴት ኦፍ ሲን ወደ ስቴት ኦፍ ግሬስ ውስጥ የሚመጣበት ጀስቲፋይ የሚሆንበት ከኃጢአቱ ይቅር የሚባልበት ይሄኛው አክት ኤነርጀቲክ ነው። ምንም ነገር የለበትም። ሂውማን ሜሪት የለበትም። ምንም ነገር የለበትም። እግዚአብሔር በኃጢአተኛው ሰው ውስጥ የሚሰራው ስራ ነው። ድነናል በሚለው ውስጥ ነው ያልኩት። ድነናል የሚለው ውስጥ ሶስት ነገር ነው ያለው። ጀስቲፊኬሽን ባይ ፌት አለውን ኮንቨርት ስለመደረግ ከቦንዴጅ ኦፍ ዊሉ ስለመውጣት ጀስቲፋይ ስለመደረግ ጻድቅ ይሄ የክርስቶስ ጽድቅ በእኛ ላይ ኢንፑትድ ስለመደረግ በእግዚአብሔር ፊት ትክክል ስለመሆን ነው ጀስቲፊኬሽን ባይ ፌት አለው። ድነናል የሚለው ግን መጽደቅ ብቻ አይደለም። ድነናል ብለን ስንል ጸድቀናል ብቻ አይደለም። መታጠብ አለው። ፖዚሽናል ሳንቲፊኬሽን አለው። ፖዚሽናል ሳንቲፊኬሽን ራሱ በሶስት ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግሬሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ይባላል። በመጨረሻ የምናገኘው ማለት ነው። ስለዚህ ፖዚሽናል ሳንቲፊኬሽን አለ የምናገኘው ማለት ነው። መታጠብ አለ። ይሄ ከሳክራመንት ጋር የተያያዘ ነው። ድነናል በሚለው ውስጥ አይደለም እያልኩ ያለሁት። ድነናል በሚለው ውስጥ ጥምቀትን መነጠል አንችልም፣ ሳክራመንትን አንነጠልም ነው። ድነናል በሚለው ውስጥ እዛ ጋር ኮንትራዲክት የሚያደርግ ማይመለስ ጥያቄ አለ። ምንድነው ማይመለሰው ጥያቄ? አንድ ሰው በፍርድ የሚደረገው የራይችነስ የክርስቶስ ጽድቅም ነው የሚታወጅለት፣ ጻድቅም ነው የሚባለው እና አንድ ሰው ሳይድን ጽድቁ ይታወጃል እንዴ? በእግዚአብሔር ፊት እንዴት ትክክል ይሆናል? ሳይድን ድህነቱ እዛ ጋር አልተፈጸመም እንዴት ልንል እንችላለን? ኦኬ ጀስቲፊኬሽን ባይ ፌት አሎን ስንል ይሄ ከምንድን ነው ያ ጀስቲፋይ የሚሆነው ወይም ደግሞ በእግዚአብሔር ፊት ትክክል የሚሆነው ከምንድን ነው? እሱም ከኃጢአት አንጻር በሶስት ነው የሚከፈለው። ከኃጢአት ቅጣት ነው የሚደነው። ከኃጢአት ቅጣት የመጀመሪያው አክት ምንድን ነው? እግዚአብሔር በሰውየው ውስጥ የሚያደርገው ከኩነኔ ከኃጢአት ቅጣት ያድነዋል። ግን ኃጢአትን በተመለከተ አንድ አስፔክት አይደለም።
ከኃጢአት ይሄ ኃይል መዳን የሚባል ነገር አለ። መጨረሻ ደግሞ ከኃጢአት ህልውና ውስጥ ነው የሚከፈለው። ከኃጢአት ቅጣት ነው የመጀመሪያው አስፔክት። ዘ ስታርት ኦፍ ሳልቬሽን እግዚአብሔር ጀስቲፋይ ያደረገው ማለት ምን ማለት ነው? ከኃጢአት ቅጣት አዳነው፣ ከገሃነመ እሳት ፍርድ አዳነው፣ ከኩነኔ አዳነው የሚለውን ነው። በኃጢአት ምክንያት ከመጣው ቅጣት ምን አደረገው ነው? ትክክል ሆነ ሲባል ከዛ ቅጣት አዳነው። ግን ኃጢአት ከኃጢአት ቅጣት መዳን ብቻ አይደለም። ኃጢአት ኃይል አለው። አሁን ምን እየሆንን ነው? እየዳንን ነው ብለን ስንል ከኃጢአት ኃይል ነው እየዳንን ያለ ነው። ከኃጢአት ህልውና ደግሞ ምንድነው? ወደፊት ነው። እሱም ራሱ በሶስት ነው የሚከፈለው ማለት ነው። እዚህ ጋር ምንድነው አንዱን ፓርት ብቻ ነው። አንተ ለምሳሌ ኦፍኮርስ ዲክሌር ሲደረግ ሁለት ነገር ነው ዲክሌር የተደረገው ጀስቲፊኬሽን ላይ። ኦኬ ሶ አንደኛው ከኃጢአት ቅጣት ኦፍኮርስ ከሱ ነፃ ወጥቷል፣ እሱን ብያለው። አዘ ሴም ታይምስ ደግሞ ጽድቅ ደግሞ ራይችነስ ደግሞ ታውጆለታል ለዛ ሰው እና ያ ጽድቅ የታወጀለት ሰው የክርስቶስ ጽድቅ የታወጀለት ሰው ኦኬ እሱ ሰው አልዳንም የምንለው ምንድነው የቀረው እንዳይድን? እሱን ምን እንላለን መሰለ ኤፊ፣ ስለ ጥምቀት ስናወራ ጥምቀት ነሰሰሪ ነው ለሳልቬሽን ብለን እናስቀምጠዋለን። ነገር ግን አብሶሉት ነሰሰቲ አይደለም ብለን ደግሞ እናስቀምጠዋለን። ዋይ ቢኮዝ አንድ ሰው ጀስቲፋይ ከሆነ በኋላ ከኃጢአት ቅጣት ከዳነ በኋላ ሳይጠመቅ ሊሞት ይችላል። ይሄ ኤክሰፕሽናል ነው። የተሰዉ አባቶችም ስላሉ ማለት ነው። በጥንት ቤተክርስቲያን አምነው ነገር ግን የመጠመቅ ዕድሉን ሳያገኙ የተሰዉ አባቶችም ስላሉ በኦርቶዶክስም ያን የደሙን ጥምቀት እንደ ጥምቀት ይወሰድለታል። ልክ እንደዛው ማለት ነው። ጥምቀት ለድነት ነሰሰሪ ነው፣ ነገር ግን አብሶሉት ነሰሰቲ አይደለም። ዋይ ቢኮዝ ካመነ በኋላ ጀስቲፋይ ከሆነ በኋላ መጠመቅ ዕድሉን ሳያገኝ ሊሞት ስለሚችል ኤክሰፕሽናል አለው ማለት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን የምንሰጠው ከዚህ አኳያ ነው። ለድነት ግን ጥምቀት ምንድን ነው? ነሰሰሪ ነው። ምክንያቱም ድነት በሚለው ውስጥ ጥምቀት ስለሚገባ ማለት ነው። ኦኬ አበዛውት? ኖ አንተን አይደለም ታፕታፕ እያደረጋችሁ ቤተሰብ እያልኳቸው ኖ ባኬን ፎርስ ስለሆነ ጥያቄ ስለሆነ በፍቅር እየተነጋገራችሁ ስለሆነ ምንም ችግር የለውም። ያነሳያረጋችሁ ፋም ፕሊዝ። እሺ አሁን ዴቭ ያነሳው አንዱን ፓርት ብቻ ነው እና ከኃጢአት ዕዳ ስለመጣ ኦኬ ኖት ጊልቲ የሚለውን ብቻ ነው ያነሳው። ዋት አባውት ደ ራይችነስ? ኦኬ ጽድቅም ታውጆለታል። አዘ ሴም ታይምስ ነፃነ ብቻ አይደለም የተባለው። ስለዚህ ጽድቅ የታወጀለት ሰው ኦኬ ያ ሰው ጸድቋል። ኦኬ ያው ቃሉን ለመጠቀም ነው። ያኛው ሰው አልዳንም። ምንድን ነው የሚጠብቀው? ኦልሬዲ ጻድቅ ነህ ተብሎ የታወጀለት ሰው ምንድን ነው ለመዳን የሚጠብቀው? ኦልሬዲ ነፃ ነህ የተባለ እንደገና ጸድቃል ተብሎ ከታወጀለት በኋላ ፍርድ ቤቱ እሱን ካወጀለት በኋላ ምንድነው ኔክስት? ዋት ኔክስት? ለመዳን ምንድነው የቀረው መደረግ ያለበት? ስንት አይነት ድነትስ አለ? ጻድቅ ነው ተብሎ ኃጢአት የለብህም ከተባለ በኋላ ኃጢአት የለብህም ብቻ አይደለም ጻድቅ ነህ ተብሎ ደግሞ ታውጆለታል ማለት ነው። ጽድቁ የታወጀለት ሰው ገና ደግሞ ሰምቲንግ ኤክስፔክት ያደርጋል ዌት ያደርጋል የሚባለው ምንድን ነው የሚጠብቀው ነገር ማለት ነው። ኦኬ ሪጀነሬሽን ኤፊካሲውን የሚያገኘው በጥምቀት ነው፣ በሳክራመንት ነው ማለት ጥምቀት ሪጀነሬት የምናደርግበት ክርስቶስን የምንለብስበት ከክርስቶስ ጋር አንድ የምንሆንበት ነው ለእኛ ለሉትራን። ስለዚህ ያ ሪጀነሬሽን በሰው ሕይወት የጀመረው ሪጀነሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ከዚህ የተነሳ ድነናል የሚለው ውስጥ ድነናል የሚለውን ከጥምቀት አንለየውም፣ ከሳክራመንት አንነጥለውም። ጀስቲፊኬሽን ባይ ፌት አለውን ግን ቅድም እንዳልኩት ለጽድቅ ነው የሚሰጠው። ለጽድቅ ኮንቨርት ለመደረግ ከቦንዴጅ ኦፍ ዊል ውስጥ ለመውጣት ስታርት ኦፍ ሳልቬሽንን ብቻ የሚመለከት ነው። ስታርት ኦፍ ሳልቬሽን ሴንት በርናርድ እንዳስቀምጠው ኦግስቲንም እንዳስቀምጠው ማለት ነው። ምንድነው ዴቭ እኔ አሁን እያልኩ ያለሁት አንድ ሰው ኦኬ ስለ አሁን እያወራን ያለ ነው ስለ ጀስቲፊኬሽን ነው። ኦኬ ሶ ጀስቲፊኬሽን ላይ አንድ ሰው ጽድቁም ታውጆለታል። ኦኬ ቢን ዲክሌርድ ራይችነስ ማለት ነው። ኦኬ ጽድቅ ታውጆለታል። ከኃጢአት ዕዳም ነፃ ብቻ መሆን አይደለም። ይሄ ሰው ጻድቅ ነው ብሎ የታወጀ ሰው ገና ለደህንነት ደግሞ የሚጠብቀው ነገር አለ። ደህና አልሆነም ማለት ይሄ አሁን ለምሳሌ
ፍርድ ቤት ቀርበዋል በእግዚአብሔር ፊት። ኦኬ እንደዛ እያልን እናወራው ሁሉም ሰው እንዲረዳው፣ ያው ቃላቱ የፍርድ ቤት ቃል ስለሆነ ነው። በእግዚአብሔር ዘንድ ይሄ ሰው ኃጢአት የለበትም ተብሎ ኖት ጊልቲ ተብሎ እንደገና ደግሞ ራይችነስ ደግሞ ጽድቅ ደግሞ የታወጀለት ጻድቅ ነህ ከተባለ በኋላ እንደገና አልዳን የሚጠብቀው ነገር አለ የሚለው ምንድን ነው? የሚጠብቀው ነገር እንደዛ ያለ የቤተክርስቲያን አባት አለ ወይ? የሚጠብቀው ነገር አለ ዲክሌር ከተደረገለት በኋላ ጽድቁ፣ ከዛ በኋላ ደግሞ ዌት የሚያደርገው ነገር አለ ለመዳን የሚለው እንትን ነው ያልገባኝ። ያ አሁን እዚህ ጋር ኤፊ መዳን ማለት መጽደቅ ብቻ ነው? አዎ አንድ ሰው ጻደቀ ስንል ዳነ ማለታችን ነው። ጀስቲፋይ ሆነ ማለት በቃ ጽድቅ እኮ ታውጆልኛል። እኔ አሁን እግዚአብሔር ወርዶ ኤፍሬም ጻድቅ ነህ ካለኝ በኋላ ምንድነው የምጠብቀው? ምንድነው የሚጠብቀው? ለመጽደቅ ለመዳን ከዛ ምን እንጠብቃለሁ? ኦልሬዲ ጽድቅ እኮ ዲክሌር ተደርጎል። ከኃጢአት ዕዳ ነፃ ወጥቼ ኖት ጊልቲ ተብዬ እንደገና ራይችነስ ደግሞ ታውጆብኝ አንተ ፍጹም ጻድቅ ነህ ተብዬ ለዛውም የክርስቶስ ጽድቅ ታውጆብኝ ከዛ በኋላ ምንድነው የምጠብቀው? ኦፍኮርስ ምንም አልጠብቅም ድኛለሁ እንጂ። ለዛ ነው ድነትን ቅስፈታዊ ነው የምንለው። ኦኬ ዳግም መወለድስ፣ ክርስቶስን መልበስስ፣ ከክርስቶስ ጋር አንድ መሆንስ በሴም ታይም የሚፈጸም ነገር ነው። ዳግም ሳይወለድ ነው እንደ ሰው ዲክሌር የሚደረገው ጽድቁ ራይችነስ ዲክሌር የሚደረግለት ዳግም ሳይወለድ ነው እንዴ? ዳግም ያልተወለደማ እንዴት ጻድቅ ይባላል? ተመሳሳይ ቃል እኮ ነው። ዳግም መወለድ ራሱ መዳን፣ መጽደቅ፣ ዳግም መወለድ ቦርናጌን መሆን ሴም ቲንግ በዛው ቅስፈት የሚደረግ ነው። ጌታ ኢየሱስን በተቀበሉ ቅስፈት። ኦኬ ይኸውልህ አሁን ምን አለ መሰለህ፣ ቅድም ያስቀመጥኩት 3 አይነት ሪጀኔሬሽን አለ አይደለ? 3 ስቴፑ ማለት ነው። ኦርዶ ሳሉቲ ይባላል። ይሄ ኦርዶ ሳሉቲው አሁን የመጀመሪያው ኦርደር ምንድን ነው የሚያደርገው? በአማኙ ህይወት ውስጥ እግዚአብሔር ሞነርጀቲክ የሆነው አክሽን ማለት ነው ስቴት ኦፍ ሲን ውስጥ ያለውን ሰው ከቦንዴጅ ኦፍ ዊል ውስጥ የማውጣት ኮንቨርት የማድረግና ጀስቲፋይ የማድረግን ነገር ነው። ይሄ ሞነርጀቲክ ነው። ግን ድነትን በምናይበት ሰዓት ከዛ በኋላ ደግሞ ፍቃዱ ነፃ ከወጣ በኋላ ኮኦፕሬት ያደርጋል፣ ይጠመቃል። ሲጠመቅ ደግሞ ያ ሪጀኔሬሽን በሰው ህይወት ውስጥ የጀመረው ሪጀኔሬሽን ኤፊኬሲውን ያገኛል። በምን? በጥምቀት ማለት ነው። ምን አድርጓል ማለት ነው? ፍቃዱ ነፃ ወጥቷል። ኮኦፕሬት ማድረግ ይችላል። ልክ ያ ኢትዮጵያዊ ጀንደረባ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ኮኦፕሬሽን ይጠብቀው ነበረ። ከዛ ኮኦፕሬት አደረገ፣ አምናለው አለ፣ ተጠመቀ። ፍቃዱ ምን ከሆነ በኋላ ነፃ ከወጣ በኋላ ማለት ነው። ስለዚህ ይሄ ድነትን የምንለው እኛ ድነትን ቅስፈታዊ ብቻ አድርገን አይደለም የምናስቀምጠው። በሉትራን ድነት ሂደታዊም ነው ብለን የምናስቀምጠው። ኢቨን ሳንቲፊኬሽን ብቻ አይደለም በህይወታችን የሚቀጥለው። ኖ ተሙ ሲገባ ሚውት እስኪያደርግ ድረስ ነው ድምፅ የሰማ። ዴቭ ቀጥል። ኢቨን ሳንቲፊኬሽንን ብቻ አይደለም፣ ኢቨን ጀስቲፊኬሽን ራሱ ኮንቲኒቲ ያለው በህይወታችን በሉትራን ኮንቲኒቲ ያለው። ሉተር በሁለት ነው የሚከፍለው። ኢቨን ጽድቅ ራሱ በሁለት ይከፍለዋል ማለት ነው። እና ኮንቲኒቲ ያለው በህይወታችን ይሄ እኛ ሚንስ ኦፍ ግሬስ ብለን የምናስቀምጣቸው ነገሮች አሉ፣ ቃሉ፣ ጥምቀትና የጌታ እራት። ስለዚህ በእነዚህ ሚንስ ኦፍ ግሬሶች ሳንቲፋይ የሆነ አማኙ ሳንቲፋይ የሆነ እየተቀደሰ ይሄዳል። ምክንያቱም የድነት አልቲሜት ጎሉ ክርስቶስን መምሰል ነው። ክርስቶስን እስከሚመስልበት ድረስ ከክብር ወደ ክብር እየተለወጠ እየመሰለ ይሄዳል። መጨረሻ ላይ ፋይናሊ ደግሞ ግሎሪፋይ ይሆናል ማለት የሚበሰብሰው የማይበሰብሰውን ሲለብስ ያ ድነት በሰው ህይወት ውስጥ ሙሉ በሙሉ ተፈጸመ ይባላል እንጂ ድነት አንድ ወቅት ብቻ የሚፈጸም በቃ አንድ ወቅት ተፈጽሞ በዛው ያለቀ ጉዳይ አይደለም። ኮንቲኒቲ ያለው ነው። በሰው ህይወት ውስጥ ኮንቲኒቲ ያለው ነው። ሳክራመንት ለምን አስፈለገን ታዲያ? ምክንያቱም የጌታ እራት እኮ ለኃጢአት ስርየት ነው የምንወስደው፣ ህይወትን ለማግኘት ነው የምንወስደው። እነዚህ ሳክራመንቶች ለምን አስፈለጉ? ቃሉን በቃሉ መስማት፣ በቃሉ ህይወትን ማግኘት፣ ይህንን እንደ ሚንስ ኦፍ ግሬስ መቀበልና መስማት ለምን አስፈለገ? ኮንቲኒቲ በህይወታችን ስላለው ማለት ነው እንጂ ድነት አንድ ወቅት አሁን ያልከውን ሪስፔክት እንትኑን አውቀዋለሁ። አሁን የዘረዘርከውን እሱ ጋር አይደለም የኔ ጥያቄ። ለምሳሌ አሁን መጀመሪያው ላይ ነው። አሁን ለምሳሌ ስለ ጀስቲፊኬሽን ስናወራ እኔ ጀስቲፋይ ሆኛለሁ ስል እያልኩ ያለሁት ምንድን ነው? በግልጽ ነው።
ጀስቲፋይ ሆኛለሁ ሲል ኤፍሬም ምን እያለ ነው? ፎርጊቭነስ አግኝቻለሁ እያለ ነው። እንደገና ደግሞ ክራይስት ራይትነስ ራሱ ክሬዲት ቱ ሚ ለእኔ ተቆጥሯል ብዬ ነው። የክርስቶስ ጽድቅ ለእኔ ተቆጥሯል ማለት ነው ጀስቲፋይ ሆኛለሁ ስል። ኦኬ ይህን ደግሞ በእምነት ነው የተቀበልኩት ብዬ ነው ማምነው። ሁለት ነገሮች ማለት ነው። አሁን አንደኛው ጥያቄ ምንድን ነው? አንደኛው አሁን የምጨምረው ነው አሁን ካልከው የተነስቼ ማለት ነው። አንደኛው አንድ ሰው የኃጢአት ስርየቱን ካገኘና ጻድቅ መሆኑ ከታወጀ በኋላ እንዲድን የሚጠብቀው ነገር አለ የሚለው ነገር ምንድን ነው? ደዝንት ሜክ ኤኒ ሴንስ ነው። ድነዋል ነው ያ ሰው በእግዚአብሔር ፊት ኦልሬዲ የኃጢአት ይቅርታ አግኝተዋል። ራይትነሱን ዲክሌር ተደርጓል። እግዚአብሔር ልጅ ነው፣ ድነዋል፣ አለቀ እዛ ጋር። እግዚአብሔር የክርስቶስ ጽድቅ ከተቆጠረለት በኋላ እንዲድን የሚጠብቀው ነገር ወይ ልጅ እንዲሆን የሚጠብቀው ነገር ሌላ ነገር የለም። አንደኛ። ሁለተኛ ፍቃዱ ነፃ ስለሆነ ከዛ በኋላ ኮኦፕሬት ያደርጋል ያልከው ማለት ነው። ሁሉም ይህንን አግኝተዋል ብለህ ነው እንደምታምነው? ጀስቲፋይ ሁሉም ይሆናል እንዴ? ሰው ጀስቲፋይ ለመሆን ራሱ ኤክስፔክት የሚደረግ የለም እንዴ ከኛ? ለምሳሌ እኔ ማምነው እኔም ብቻ ሳልሆን ትክክለኛ ዶክትሪኑ ማለት ነው ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለውን ዶክትሪን ሌትስ ስቲክ ዊዝ ጀስቲፊኬሽን የሚለው ላይ ስቲክ እናድርግና ጀስቲፊኬሽን ትርጉም እኮ ዝም ብሎ ሰው ይታደላል ማለት እኮ አይደለም። በነፍስ ወከፍ ጀስቲፋይ የሚሆነው ሰው በእምነት እኮ ነው። ይህን ሪሲቭድ የሚያደርገው በፌዝ አለውን ነው፣ በእምነት በኩል ነው። ስለዚህ ዝም ብሎ በየመንገዱ የሚታደል አይደለም። ጀስቲፊኬሽን ሰው አምኖ ነው ጀስቲፋይ የሚሆነው። ሰው ያምናል፣ ከዛ ጀስቲፋይ ይሆናል፣ የኃጢአት ስርየቱን ያገኛል። የክርስቶስ ጽድቅ ደግሞ ለሱ ይቆጠርለታል ማለት ነው። ይሄን ካደረገ በኋላ ሁለት ነው ጥያቄ። አንደኛው ይሄን ካደረገ በኋላ ሰው ለመዳን የሚጠብቀው ነገር ምንድን ነው? ከኃጢአት ይቅርታ ካገኘ በኋላ የክርስቶስ ጽድቅ ለሱ ከተቆጠረ በኋላ ገና አልዳነም፣ የሚጠብቀው ነገር አለ። መዳኑን የሚባለው ነገር ምንድን ነው? አንደኛ። ሁለተኛ ደግሞ ነፃ ስለሚወጣ በፈቃዱ ደግሞ ኮኦፕሬት ያደርጋል የሚለው ሀሳብ ዝም ብሎ ነው። መጀመሪያውን ጀስቲፊኬሽንን ማን ነው የሚያገኘው? ጀስቲፋይ የሚሆነው ሰው ያመነ ሰው ነው አይደል? ያላመነ አይሆንም አይደል? እነዚህ ናቸው ሁለቱ ሀሳቦች ላይ እንድታወራባቸው። አሁን ምንድን ነው መሰለ ይፋ ልዩነታችን እኛ ጥምቀት ይህን እነዚህን ሳክራመንቶች አሁን ጥምቀትን ለሪጀኔሬሽን ነው ብለን እናምናለን። ለኃጢአት ይቅርታ ነው ብለን እናምናለን። ከክርስቶስ ጋር አንድ የምንሆንበት ነው፣ ክርስቶስን ምንለብስበት ነው ብለን እናምናለን። ገብቶሃል ምለው ሳክራመንትን። ስለዚህ ይሄ ሪጀኔሬሽን በሰውየው ህይወቱ ውስጥ በስትሪክተስ ዲክታ የጀመረው ሪጀኔሬሽን ኤፊካሲውን የሚያገኘው በሪጀኔራቶ ላቲስመስ ዲክታ ነው። በእኛ ቴዎሎጂ በሪጀኔራቶ ላቲስመስ ዲክታ ከኃጢአት መንጻት ጋር ከእድሳት ጋር ከቅድስና ጋር የተያያዘ ነው። ላቲስመስ ዲክታ ይሄ ጥምቀትን የያዘ ነው። ስለዚህ ያንን ኤፊካሲውን የሚያገኘው ይሄ ሪጀኔራቶ በሰውየው ህይወት ውስጥ የጀመረው ሪጀኔራቶ ኤፊካሲውን የሚያገኘው በጥምቀት ነው። ለምን? ጥምቀት ለኃጢአት ይቅርታ ስለሆነ፣ ጥምቀት ክርስቶስን የምንለብስበት ስለሆነ፣ ጥምቀት ከክርስቶስ ጋር አንድ የምንሆንበት ስለሆነ፣ ጥምቀት ለሪጀኔሬሽን ስለሆነ ኤፊካሲውን የሚያገኘው መቼ ነው ብለን የምናምነው? አሰሉትራን በጥምቀት ነው ብለን የምናምነው። ለዚህ ነው ከሳክረመንት የማንነጥለው። ገብቶሃል ኤፋ? አሁን ገብቶኛል። ቴዎሎጂን እንኳ አሁን ቴዎሎጂን ሳይሆን አሁን የምጠይቃቸው ጥያቄዎች ለምሳሌ ዴቭ አሁን አንተ አሁን ጀስቲፋይ ስትሆን ምን እያልከኝ ነው? አሁን ጀስቲፋይ ሆኜ ኦኬ ማለትም የኃጢአት ይቅርታ አግኝቼ የክርስቶስ ጽድቅም ለእኔ ተቆርጦልኝ ገና ልጅ አልሆንኩም እያልከኝ ነው። ልጅ አትሆንም። ልጅ የምትሆነው መቼ ነው? ገና ወደፊት ስትጠመቅ ነው ልጅ መሆነው ይላል። እና ሰው ልጅ ሳይሆን ሳይድን የክርስቶስ እንደዛ ይሆናል። የክርስቶስ ጽድቅ ተቆጥሮለት አንድ ሰው ልጅ አለመሆንና ያልዳነ መሆን ይችላል። ኦኬ ቅድም ያልኩ ነው። ሪጀኔሬሽን በሰውየው ህይወት ውስጥ ይሄ ከመጀመሪያው ስቴፕ በኋላ ይሄ ሶስቱ ነገር ኦከር ያደርጋሉ በአንድ ሰው ህይወት ውስጥ ሶስት ነገር ምን? ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀኔሬሽን። ደግመዋለው። ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀኔሬሽን በሰውየው ህይወት ውስጥ ሶስቱም ነገር በቴምፖራል አስፔክት ሳይሆን በምንድን ነው የምናየው መሰለ? እነዚህ ሶስቱ ነገር በአንድ ሰው ህይወት ውስጥ በአንድ ጊዜ የሚፈጸሙ ናቸው። ቅድም ባስቀመጥኩል ሪጀኔሬሽን ኦርዶ ሳሉቲ ማለት ነው። ያኛው ግን ፍጻሜውን የሚያገኘው ኤፊካሲውን የሚያገኘው ግን የሪጀኔሬሽን በጥምቀት ነው እያልን ነው።
በጥምቀት ኤፊከሲውን ያገኛል። ያለ ጥምቀት አይሆንም። ፍጻሜውን ስትል ዴቪዬ ፍጻሜውን ስትል ልጁ ገና ሳይወለድ ሽል ሆኖ ይቆያል። ከዛ የሆነ ሲጠመቅ ደግሞ ሙሉ ሰው ሆኖ እንደዛ ነው እያልክ ያለው። ለምሳሌ እግዚአብሔር ራይችነስ የኔ ጽድቅ ተቆጥሮልሃል አለኝ ኢየሱስ። ኦኬ ቅድም እንዳልኩት ጀስቲፋይ ሆኛለሁ ስል ጀስቲፊኬሽን ትርጉሙ የኃጢአት ይቅርታ ማግኘት ነው፣ ፎርጊቭነስ ነው አንደኛው። ሌላው ደግሞ ክራይስት ራይችነስ ክሬዲት ለዛ ሰው ይቆጠርለታል ማለት ነው። ኦኬ ወይም ለእኔ ተቆጥሮልኛል ማለት ነው። ሰው አንድ ሰው የክርስቶስ ጽድቅ ተቆጥሮለት ልጅ ሳይሆን ይቆያል እያልከኝ ነው እኮ አንተ። የክርስቶስ ጽድቅ የተቆጠረለት ሰው ኦኬ ጻድቅ የሆነ ሰው የኃጢአት ይቅርታ ያገኘ ሰው ልጅ ሳይሆን ይቆያል፣ ገና ልጅ አልሆነም እያልከኝ ነው። እንደዛ መሆን ይቻላል? ዮኒ እዚች ጋር መሀል ላይ ልግባ። ቆይ ልደትዬ፣ አንድ ጊዜ ልደትዬ፣ ይህን ይጨርሷል። አንዴ ይጨርሷል። እነሱ ጋር ስላለ አንዴ ልደት፣ ከዚያ አንተ ተራ ነው። አፕሮሚስ ጎሀይ ዴቭ ቀጥል ይህን ጥያቄ። ኤፊ ይኸውልህ አሁን ይሄ ጀስቲፊኬሽን ባይ ፌት አለውን ከቦንዴጅ ኦፍ ዊል ውስጥ መውጣት ኮንቨርትድ መሆን ሞነርጀቲክ ነው ወይስ ሲነርጀቲክ ነው በሰው ህይወት ውስጥ የሚከናወነው? ወደ እኔ ያመጣው ጥያቄውን ቦዝ ነው፣ ሁለቱም ነው። ኤነርጄቲክም ነው፣ ሁለቱም ነው። ኖ እንደዛማ አይደለም። እሱማ ሞነርጀቲክ ነው። የመጀመሪያው ስታርት ቅድም እኮ ስትናገረው የነበረው ነው። ከሰውየው ፌዝ ምን ይጠበቃል ከሰውየው ጀስቲፋይ ለመሆን? ያ ሞነርጀቲክ ነው። ታዲያ ሞነርጀቲክ ነው የሚባለው እሱ የመጀመሪያው ማለት ነው። ቆይ ምንድን ነው የሚጠበቀው ከሰውየው? የመጀመሪያው ስታርት ኦፍ ሳልቬሽንማ ከሰውየው ምንም አይጠበቅም። እሱ እኮ አስ ፕሮቴስታንት የምናምነው ነው። ቆይ አይደለም። አሁን ስለ ጀስቲፊኬሽን ነው የምናወራው። ጀስቲፋይ ሰው ሆነ ስንል ገብቶኛል አንተ የምትሄድበት። ከሰውየው ምን ኤክስፔክት ተደርጓል? ምንም። ጀስቲፋይ የሆነው ምን አድርጎ ነው ሰውየው? ምንም። የሰውየው ሞነርጀቲክ ነው። ስለዚህ አላመነም። ሰውየው ሳያምን ነው ጀስቲፋይ የሆነው። እምነትም ስጦታ ነው። ወደ እሱ እንመጣለን። እምነት ስጦታ ነው፣ እዛ ላይ አይደለም አሁን ያለ ነው። እምነት ስጦታ ነው ሳይሆን ሰውየው ምን ኤክስፔክት ተደርጎበታል ጀስቲፋይ ለመሆን ነው እንጂ እምነትን አይደለም። አሁን የምናብራራው ጀስቲፊኬሽንን ነው። ወደኋላ ሳንስበው ጀስቲፋይ ለመሆን ሰውየው ከእሱ ምን ኤክስፔክት ተደርጓል ነው። ምንም እንዴ ጀስቲፊኬሽን ባይ ፌዝ እኮ ነው የምንለው አይደል? እንደኛ በእምነት ነው ጀስቲፋይ የምንሆንም። ፌቱ የማን ነው? ቆይ ፌዙ የማን ነው ላይ አይደለንም። ጀስቲፋይ አሁን አንተ ፌዝን ነው ኩዌሽን እያደረክ ያለ ፌዝን ሳይሆን እኛ አሁን እየመለስን ያለ ነው ጀስቲፊኬሽንን ነው እየመለስን ያለ ነው። አሁን አንድ ሰው ያዛትና ተደርጎበታል ከሰውየው ነው። ከደቂቃ በላይ እናንተ ስላወራችሁ ልደት ደግሞ ሀሳብ አለው። ከዛ በፊት ግን እኔ አንድ ጥያቄ አለኝ። ጥያቄ ምንድን ነው? አሁን ፔኔኮስታል እና ሉተራውያን በአንድ ቸርች ውስጥ ያገለግላሉ ወይ? ማገልገል ይችላሉ ወይ? አጠር አድርጋችሁ መልሱልኝ። ያልከው ፕሮቴስታንት ነን አንድ ላይ አሁን ከሉተራውያን ጋር ቅድም የሰጠኝ እንትን አለ አይደለ? ከዚህ ውጭ ሉተራንም አላልከኝም? ዶግማው ቅድሙ ከምን ያገናኘው? ሉተራውያን ኦፍኮርስ ወኛ ወንድሞቻችን ናቸው፣ ክርስቲያኖች ናቸው። ኖ አም ጀስት አስኪንግ በአንድ ቸርች ውስጥ አብረው ማገልገል ይችላሉ? ምንድነው እንዳናገለግል የሚያደርገን? እያገለገልን ኦፍኮርስ። ምንድነው ሲያደርገህ ማለት ነው? ዳዊት ይህን ጥያቄ ለአንተ ልጠይቅ። እኔ እንግዲህ እንደዚህ አይነት ፖለቲካ ነገር አልወድም። ፖለቲካ ከሆነ ማለት ነው አምናት ዱን ፖለቲክስ ቢካዝ አይ ዋንት ቱ ኖው የት መሄድ እንዳለብኝ ማወቅ አለብኝ። ቢካዝ የተለያየ አይነት ነገር ሆኖ አንድ ላይ የሚባል ነገር እኔ አላውቅም። እስከማቅ ድረስ በአንድ ኳስ ስትጫወት የሌላ ማሊያ አድርጋ አይደለም የምትገባው። አንድ አይነት ሆነ የምትጫወተው ጨዋታ ነው። ገባ? የአርሰናል ደጋፊ ሆነ የእንትናን አትጫወተው ማለት ነው። ኳስም ስትጫወት አንድ አይነት እምነት ባለ ነገር ላይ ነው አብረ የምትሄደው። ገብቶሃል? አሁን ካላችሁ ሀሳብ ልዩነት አንጻር እኔ መልስልሃለሁ። ይህንን ዳዊት ይመልስ። ያንተን መልስ አውቀዋለሁ ብሮዬ። የዳዊትን መልስ ማትፈልግ ለምን? ሉተራውያን ስለሆነ እሱ ይመልስልኝ። አይ ነው ችግር የለውም። ሉተራውያን ብትሆን አብረን እኮ አንድ ብረት እኮ የምናደርግን ወንጌላውያንን ሁለታችንም ልዩነት አለ። አንተ ደግሞ አንድ ሰው ከጸደቀ በኋላ ጸድቋል ነው የምትለው። እሱ የሚለው እኮ ጽድቅ ፕሮሰስ ነው የሚል
አይደለ እሱ ላይ ስለዚህ እሱ ራሱ እኮ በጣም አይደለ እሱ ላይ አይደለም ጥላችን እሱ ላይ አይደለም ክርክር እያደረግን የነበረው እሱ ላይ ለምን አይመልስልኝም? አጠራር አጭር ጥያቄ ነው የጠየቁት። አም ሶሪ በመጠየቄ ግን መጠየቅ ስላለብኝ ማወቅ ስላለብኝ ነው የጠየቁት። አይ እቺኛዋን ዴቭ ቮጁሴ ምንድን ነው የምትለኝ? ቆይ ዮኒ አሁን መጀመሪያ የተናገርካትን ላስተካክላት። ጽድቅ ፕሮሰስ ነው አንልም፣ ኮንቲኒቲ ያለው ነው ምንለው። ወደዚ ሚን ኮንቲኒቲ ነው የምልህ ምንድን ነው እየሰራ ወደ ጽድቅ እንትን የምትልበት ነው አይደል? እየጸደቅ ክርስቶስን መምሰል እሱ ፕሮሰስ ነው። እኛ ኮንቲኒቲ ያለው ነው፣ ያኛው ሳንቲፊኬሽን ነው። እሺ ኦኬ። ለጠየቀው ጥያቄ በኢትዮጵያ በወንጌላዊ ካውንስል ውስጥ ነው ያሉት ሁሉም። በአብያተ ክርስቲያን ህብረትም በካውንስል ውስጥም ነው ያሉት። መድረክ ሼር ይደራረጋሉ። ኢትዮጵያ አገልጋይ ይለዋወጣሉ፣ አብረው ያገለግላሉ፣ አብረው እንትን ይላሉ። በኢትዮጵያ ይቺን ነው የጠየቅኩት ከሆነ በጣም ቆንጆ። ወደ ውጭ ስትመጣ ግን እዚህ አሁንን ያለውበት ግን መድረክም ሼር አይደራረጉም። የጌታ እራትም እንደዚህ አብሮ ሼር ማድረግ የለም። እንደዚህ አይነት ነገር ሼር ማድረግ የለም። ውጭ ላይ የለም። ኢትዮጵያ ግን አለ። በኢትዮጵያ አለ። በኢትዮጵያ አጅስ ሆነ ነው ደሳው። ስለዚህ አሁን ተራው የልደት ስለሆነ ልደት ደግሞ እስኪ ሀሳብን ስጠን። ኦኬ ይቺን ለማወቅ ነው ደሳው። ታንክ ዩ ቬሪ ማች ዮኒ። ረጅም ሰዓት እድል ሰተን ሰምተናቸዋል ሁለቱንም እየተወያዩ። የእኔ ጥያቄ ያው ዮኒ አለ ቀጥታ እነሱን መጠየቅ እንኳን ባልችል ለአንተ አድሬስ ማድረግ አንተ ወደ እነሱ አድሬስ ታደርግልኛለህ ብዬ ነው። ከውይይታችሁ ራስ ጠይቃቸው የምትፈልገው ይቻላል። ዴቭንም ወይ ኤፋንም መጠየቅ ለሁለቱም ልትጠያየቋል ማቅረብ ፈልጌ ነው። ታንክ ዩ። ዴቭ ሲናገር የሰማነው አለ፣ ኤፍሬም ሲናገር የሰማነው አለ። ኤፍሬም ደሞመንት ባመንክ ሰዓት ላይ ማለት ነው፣ ባመንክ ሰዓት ላይ የእግዚአብሔር ልጅ ትሆናለህ፣ ጽድቅን ታገኛለህ፣ ጀስቲፋይርም ትሆናለህ፣ ቦርናጌን ወይም ደግሞ የእግዚአብሔርም ልጅነት ታገኛለህ ባመንክ ቅስፈት ብሎናል። ዴቭ ሲናገር ደግሞ የሰማሁት ጀስቲፊኬሽን እንትኑ ላይ ይሄ የጀስቲፊኬሽን ሳይዱ ፍቃዱን ያገኛል በዛን ሰዓት ላይ ማለት ከኩነኔው ይወጣል። ከዛ ቀጣይ ስቴፕ የሚሆነው ያምንና ይጠመቃል፣ ወደ ሳክርመንቱ ይሄዳል ማለት ነው። ወደ ሳክርመንቱ ይሄዳልና ነው የእግዚአብሔር ልጅ የሚሆነው። ስለዚህ ለኤፍሬም ጥያቄ የሰው ልጅ ባመነ ቅስፈት ነው የእግዚአብሔር ልጅ የሚሆነው ነው ብለህ የምታምነው ወይንስ የማመን አቅሙን ካገኘ በኋላ አምኖ ተጠምቆ ወይም ደግሞ ከሳክርመንት ተካፍሎ ነው የእግዚአብሔር ልጅ የሚሆነው ነው የምትለው? ምክንያቱም ዳዊት ሲናገር አንተም ልክ እንደ ዳዊት ሳክርመንቱ ወይም ጥምቀቱ ለኃጢአት ስርየት፣ የጌታ ስጋና ደም ለዘላለም ሕይወት ለኃጢአት ስርየት ይሆናል ብለህስ ታምናለህ ወይ? መጀመሪያ ጥያቄ ለአንተ ቦርናጌንስ የምትሆነው በሳክርመንቱ በኩል ነው ወይስ ጥምቀትስ ለኃጢአት ስርየት ነው ወይ? ቅዱስ ቁርባንስ የዘላለም ሕይወት ይሰጣል ብለህ ታምናለህ ወይ? ኤፍሬም አጠር አድርገህ መልሰልኝ፣ ከዛ ዳዊትን ጠይቋል። ያው ልደትዬ፣ በነገራችን ላይ አሁን ዲቴል ከሄድን አሁን ላነሳኸው ለምሳሌ አንተ ኦርቶዶክስ ነህ፣ የጌታ እራት ለኃጢአት ስርየት ብለህ ነው የምታምነው፣ የኃጢአት ስርየት ያስገኛል ብለህ ነው የምታምነው። እኔ ደግሞ የኃጢአት ስርየት አያስገኝም ብዬ ነው የማምነው። ግን አንተ ራሱ የኃጢአት ስርየት እንደማያስገኝ ለእኔ መልሰልኝ። ፕሩፍ ላደርግልህ እችላለሁ። አንተ ትምህርት ፕሩፍ ላደርግልህ እችላለሁ። ኤፍሬም አሁን የኔ ተራ ነው፣ የኔ ተራ ነው። አንድ ጊዜ ተመልሶልኛል። ዳዊትን ደግሞ ልጠይቀው። እሺ ሚት አድርገህ አንተ። የኔ ተራ ነው። አንተ ነው ሚት የምታደርገው እኮ። አሁንማ የልደት ተራ ነው። ቀጥሎ ትሰጠኛለህ። ምንም ችግር የለም። ዴቭን ሊጠይቀው ነው ተመሳሳይ ነገር። ቴንክ ዩ ኤፍሬም ክሊር ዳይሬክት ስለመለስክልኝ። በአጭሩ ሳክርመንት ወይም ቁርባንም ሆነ ጥምቀት ለኃጢአት ስርየት አይሆንም ነው እና ልጅነትንም ለማግኘት አይሆንም ነው እያልከኛለሁ። ዴቭም ኦርቶዶክስም እንደዛ ትላለች። ነገራችን ላይ እሱም አንዴ እባክህ ስነ ምግባር ቢኖረን በዓል ላይ ባትገባ። እንዳንተ በቁጣ ኃይለ ቃል አልጠቀምም። ሚት አደርጋለሁ። ሳቅ በኋላ ስለሚደብርህ አሁን ሳቅ። ወደ ዴቭ ልምጣ። ዴቭ ተመሳሳይ ጥያቄ ነው የምጠይቀህ። ሰው ባመነ ቅስፈት ጀስቲፋይድ ይሆናል፣ ባመነ ቅስፈት
ሪጀነሬት ይሆናል። ባመነ ቅስፈት ቦርን አረባክ ፌር አይደለም፣ ትክክል አይደለም። አሁን እኛ አረባክ የምታከብረን ከሆነ እንደዚህ ያን አስቀምጦ ይሄ አሁን ትምህርቱ ቀረ። አሁን አየህ እንደ ቀድሞ መማማር ቀረና ፖለቲክስ ሆነ እና ምን ነው ፖለቲካ የሆነው ስላልገባኝ ነው። ይፍ ንገረኝ እስኪ ልስማ። 2 ደቂቃ ውስጥ ምን አይነት ፖለቲካ ነው የሆነው? ኦኬ እሺ፣ አመሰግናለሁ። ምን ፖለቲካ እንደሆነ ይቅርታ ልደታለ መስማት ስለምፈልግ። አሁን ምንድነው እኔና ዴቭን ኦኬ፣ ዴቭ ምን ያምናል ኤፍሬም ምን ያምናል የሚለውን እየጠየቀ ነው፣ ሁለታችንን ማለት ነው። ኦኬ፣ አንድ ሀሳብ አንስቶ ስለዚህ እኛ እስካሁን እያደረግን የነበረው ሀሳቦች ይነሱና እዛ ሀሳብ ላይ ማብራሪያ እየሰጠን ነበረ። ወንጌላውያን ምን ያምናሉ፣ እናንተ ምን ያምናሉ። እኔ እንደውም ዴቭን እንደ ይኸው ቻሌንጅ እያረኩት ነበር፣ ጥያቄዎች ሲኖሩ እንደዛ እያረኩ ነበር። አሁን በዚህ መንገድ ከሆነ የምንቀጥለው እንዳልኩ እኔ ሳመጣው ደግሞ እንትን አልክ እንዳትል። አሁን እኔ ቪዲዮ ሳመጣና ልዩነት ካላቸው ተጠይቃቸው። በቃ እነሱ ከሆነ አመሰግናለሁ። በኋላ ትሰጠኛለህ ልዩነት ከእነሱ በኋላ ትሰጠኛለህ። ተሙንም ደምረውንም ልደትንም ተጠይቃቸዋል። አንድ መረሳት የሌለበት ነገር እኔም ደምረውም ሆነ ተመስገን ስንጠየቅ ከቶፒክ ውጪ የመጠየቅ አለ። በቶፒኩ ነው የምንጠየቀው። ስለዚህ ወደ ላይ ትምጣ። ክበርልኝ ሆኒ ክበርልኝ። ርዕሱ ምንድነው? እኔም ከቶፒክ አልወጣም። ኤፍሬም ፕሊዝ አንዴ ልጠይቀው። ዳዊት ልጠይቀው። በቃ ፕሊዝ ዮኒን ነው የማናገረው። አረ የኔ ተራ ነው። ዮኒ ርዕሳችን ምን ነበረ? ርዕሱን ብቻ እንዲያስታውስ ነው። ርዕሳችን ምንድነው? ርዕሳችን እንግዲህ በመዳን ላይ ዙሪያ ነው እየተነጋገርን። ነገረ ድነት ነው አይደለ? ነገረ ድነት ብቻ ብለን እያወራን በቃ ቀጥሎ ማመጣው ሀሳብ ነገረ ድነት ነው። እሺ ነገረ ድነት ላይ ከቶፒክ አልወጣም። እኔ ነገረ ድነት ላይ እምነት ብቻ ነው። ለዚህ ነው ልደት እየገባሁት ወደ ኦኬ። አሁን ወደ ዴቭ ድጋሚ ሪኮል አድርገው። ታፕታፕ እያደረጋችሁ ቤተሰብ 10 እንትን እየሰጠኝ ነው። የ5 ደቂቃ ቲክታክ እና 10 የ5 ደቂቃ እየላክልኝ ነው። ታፕታፕ አድርጉና አንዴ እያዳመጣችሁ አንዴ 300 ሺህ መግባት አያቅተንም። በዚህ ሁላ እንደዚህ አድርግልኝ፣ አንድ ጊዜ እንደዚህ አድርግልኝ። ስልክ ልቀይረህ እና አስገባኝ። እሺ አረ ፕሊዝ ኖ አንዴ ሳትቀይር እዚሁ ጋር አንዴ ይሄ ኖ ይመጣል። አረ ችግር እንደውም ዴቭ እኔ ሳልገባ እንትን እንዳትል መልስ እንዳትሰጥ ከዛ እኔ ማብራሪያ ልስጥ። እሺ ከዛ በኋላ እንትን ትላለህ። አንዴ ስልክ ልቀይር። አንዴ ችግር የለም። ዮኒ ያስገባኝ። ኤፍ በጣም መወደው ወንድሜ ነው። ስለዚህ ኤፍን በክፉ ማንሳት አይቻልም። እዚህ ፔጅ በፔጃችሁ መብታችሁ ነው። እኔ ፔጅ ላይ ግን ኤፍን መወደው ማከብረው ወንድሜ ነው። ታንክ ዩ። እስከዛ ድረስ እኔ አንዳንድ ነገሮችን ላንሳ። መጣ ድረስ ታፕታፕ እያደርጋችሁ ፕሊዝ። ውይይቱን ተከታትላችሁታል። ደስ የሚል ባክን ፎርዝ ነበረው። የእኛም ጥያቄ የነበረው ነገር እንግዲህ ወደዚህ ውይይት ያመጣን በመጀመሪያ ደረጃ ፌዝ አለውን የሚለው ኮንሰፕት ነው። ፌዝ አለውን ወይንም እምነት ብቻ የሚለው ኮንሰፕት ነው ወደዚህ ቦታ ላይ ያመጣን እና ሶሪ ሞዴሬተሮች ከመጣ አስገቡልኝ። ጎሄድ እምነት ብቻ የሚለው ሀሳብ ነው ወደዚህ ያመጣን። ስለዚህ በወንድሞቻችን መካከል በሚደረገው ውይይት እኔ የተረዳሁትን ነገር ላስቀምጥ። ዴቭ እንደ ሉትራን ያስረዳን አለ። ኤፍሬም ባለ ጊዜ ደግሞ እንደ ፔንቴኮስታል ያስረዳን ነገር ተመልክተናል። እኔ ቤዚካሊ ኤሴንሻል የሆነ ዲፈረንስን አይቻለሁ። ማለት ምንም ይሄ የሆነን ሰው ለማሸማቀቅ ወይ የሆነን ሰው ደስታ ለመፍጠር ላለመፍጠር አይደለም። ከሰማሁት ውይይት አንጻር ከሳልቬሽን አንጻር ኤሴንሻል የሆኑ ዲፈረንሶችን በመካከል ተመልክቻለሁ። ፖይንት አውት ላድርጋቸው። ፎር ኤግዛምፕል ኤፍሬም ወንድማችን ሲያብራራ ሳልቬሽን የሚለውን ነገር ወይንም ደግሞ ዴቭ ጀስቲፊኬሽን እና ሳልቬሽንን ሁለቱን ለይቶ ነው ያስረዳል። ጀስቲፋይድ ሆነ ማለት ኮምፕሊትሊ ድነትን አገኘ ማለት እንዳልሆነ አስረድቶናል። እሱንም እንትኑ ኮንሲስተንሲ ወዴት እንደሚሄድ አስረድቶናል። ግን ኤፍሬም ባለ ጊዜ ግን ያስረዳን ጀስቲፊኬሽንም ሳልቬሽንንም በአንድ ጊዜ ነው። ባመንክ ቅስፈት ጀስቲፋይድ ነ፣ ባመንክ ቅስፈት ሴቭድ ነ፣ ባመንክ ቅስፈት ሪጀነሬትድ ነ፣ ባመንክ ቅስፈት ቦርን አጌን ሆናል። ይሄ ማለት ባመንክ ቅስፈት ጸድቀሃል፣ ባመንክ ቅስፈት ድነሃል፣ ባመንክ ቅስፈት ታድሰሃል፣ ባመንክ ቅስፈት ዳግም ተወልደሃል። ይሄ ሁሉ በቅስፈት የሚሆን ጉዳይ ነው ማለት ነው።
ባመነ ሰዓት ላይ የሚከሰቱ ነገሮች ነው። ግን ወንድማችን ዴቭ ደግሞ መጀመሪያ ላይ ጀስቲፋይድ ሲሆን በፌዙ ጀስቲፋይድ ሲሆን ልክ እንደ ጃንደረባው ምንድን ነው የሚያገኘው? የማመን ጉልበት ነው የሚያገኘው ማለት ነው። ካለበት እስራት ሲወጣና ነፃ ፈቃዱን ያገኛል ማለት ነው። ከዛ በዛ ነፃ ፈቃዱ ተጠቅሞ ያምናል። ካመነ በኋላ ጀስቲፋይድ የሆነው ይሄ ሰውዬ ካመነ በኋላ ሪጀነሬትድ ለመሆን ልክ ለመታደስ ክርስቶስን ለመልበስ ዳግም ለመወለድ መጠመቅ አለበት አይደለ? ዳግም ለመወለድ መጠመቅ አለበት። እነዚህን ነገሮች ሳያገኝ ያ ሰውዬ ሴቭድ ነው ማለት አንችልም እያለ ነው። ኦርም ደግሞ ሳልቬሽን አግኝቷል ወይም ሪቦርን ሆኗል ልንል አንችልም ነው። በተቃራኒው ግን ወንድማችን ኤፍሬም እያለን ያለው ግን ሞመንት ጥምቀትም ሳያስፈልገው በአጠቃላይ ሳክርመንቶቹ ሳያስፈልጉት ሳክርመንቶቹ ሳያስፈልጉት በእምነቱ ብቻ ዳግም መወለድ ይችላል፣ ሪጀነሬት መሆን ይችላል፣ መታደስ ይችላል እና ዩ ጋይስ ይሄ ነገር ለእኔ እንግዲህ ኤፍሬም ዳዊት ሳይመጣ በፊት ሲያስረዳን የነበረው ነገር በመካከላችን ያን ያህል ኤሴንሻል የሆነ ዲፈረንስ አላየውም ነበር ሲል የነበረው ግን ዲስ ኢዝ ኤሴንሻል ዲፈረንስ ነው። ሳልቬሽን ነው። ሰው እንዴት ነው ይሄ ኤሴንሻል ዲፈረንስ የማይሆነው? የኔ ጥያቄ ነው እና ኤፍሬም የሚቆይ ከሆነ ጥያቄ ለዳዊት ላቅርብ እስካሁን ስላልመጣ ዮኒ። ስለዚህ ለዴቭ የኔ ጥያቄ በቅንነት ነው። እውነቱን ለመናገር ዳዊትን ለመጀመሪያ ጊዜ ነው ያገኘሁት እዚህ መድረክ ላይ። በፊት ትምህርቶቹ ምናምን ሲመጡልኝ ሪካርዶቹን እመለከት ነበረ። እምነቱን የሚያስረዳበት መንገድ አዘሉትራን እኔ የምደግፈው ነው። የትኛውም ሰው እምነቱን ሲያስረዳ በቃ ክሊርሊ የሚያምነውን ነገር ብላክ ኤንድ ዋይት ቁጭ ማድረግ አለበት በቃ እና ያ ነገር ለእኔ በጣም በጣም አፕሪሼት የማደርገው ነገር ነው። ስለዚህ የኔ ጥያቄ ዴቭ ሰው ባመነ ቅስፈት ሪጀነሬትድ ዳግም መወለድ ሳልመጣማ አይመልስም። ልደት ነግሮታል። ሳልመጣ እንዳትመልስ ቆየ ኤፍሬም ጥያቄውን እንትን ልትለው ነው። እስከዛ ታፕታፕ ያደርጋሉ አማራጭ። እስከዛ እኔ ደግሞ የኔን የኦርቶዶክስ ፐርስፔክቲቭ ደግሞ ላሳይ። እስከዛ ድረስ የኦርቶዶክስን ደይቃው ማሳየት የኦርቶዶክስ ፐርስፔክቲቭ ደግሞ የኔን የኦርቶዶክስ ፐርስፔክቲቭ ላሳይ። ሲጀመር እንደዚህ ዶግማቲክ የሆኑ አይዲያዎች ላይ የምንወያየው በሁለት ነገር ነው። ልብ ብላችሁ አዳምጡ። እንደ አንድ ኦርቶዶክስ ክርስቲያን ዶግማቲክ በሆኑ ኢሹዎች ላይ የምንወያየው በሁለት ነገር ነው። አንደኛ በመጽሐፍ ቅዱስ፣ ሁለተኛ ደግሞ በቤተክርስቲያን አባቶች ትምህርት ነው። ቢካዝ መጽሐፍ ቅዱስ ለሁሉም ነገር መሰረት ነው። የመጀመሪያ መነሻችን የሚሆነው መጽሐፍ ቅዱስ ነው። ከሱ ቀጥሎ የፕራይመሪውን ሶርስ ከመጽሐፍ ቅዱስ ከወሰድን በኋላ ልክ እንደዛው የቤተክርስቲያን አባቶችን ትምህርት ደግሞ እናደርጋለን፣ እንደ ማስረጃ አድርገን እናቀርባለን። ምክንያቱም ትምህርቱ ኮንሲስተንሲ እንዳለው ፕሩፍ የምናደርገው በታሪካዊው ክርስትና ውስጥ የመጣውን የቤተክርስቲያን አባቶችን እምነት ስናይ ነው። ፎር ኤግዛምፕል በቤተክርስቲያን አባቶች በሳክርመንት ዙሪያ ላይ ያላቸው እምነት ምንድን ነው? በቀላሉ እንኳን ለመመልከት አንደኛውን የቤተክርስቲያን አባት እንኳን ብንወስድ ቅዱስ አግናጢዮስ በጣም የቀረበ የሐዋርያት ደቀ መዝሙር ወይም አፖስቶሊክ ፋዘርስ ሐዋርያትን በአይን አይቷል ተብሎ የሚታመነው ይህ የቤተክርስቲያን አባት ቅዱስ ቁርባን ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው። በኤፌሶን መልእክቱ ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው ምንን? ዩካሪስቱን ወይንም ደግሞ ቅዱስ ቁርባንን ኢማጅን። ከዛ ሌላም አባቶችን እንደዚህ እስኪ ወይም ደግሞ በእኛ በኦርቶዶክሳውያን ሊቃውንት ብለን እንኳን የምንወስዳቸውን እነ ጀስቲን ማርቲርን እንኳን እንውሰድ እስኪ። ፈርስት አፖሎጂ 66 ላይ ማንም ሰው በጥምቀት ከኛ ጋር ህብረት ያላደረገ ሰው ይህንን ቅዱስ ቁርባን ሊወስደው እንደማይችል ክሊርሊ ጥምቀትም ሪጄኔሬሽን ለዳግም ውልደት ለመታደስ እንደሆነ ያስቀምጠዋል። በጣም ክሊር እያደረጉት ደግሞ የሚመጡት ደግሞ የቤተክርስቲያን አባቶች ውስጥ አንደኛው ደግሞ ማነው? ቅዱስ ቄርሎስ ዘኢየሩሳሌም ካቴኬቲካል ሌክቸሩ ላይ ደግሞ እሱም ክሊር ያስቀምጠዋል። ኤኒዌይስ የቤተክርስቲያን አባቶች ያስተማሩትንና ሐዋርያት ያስተማሩትን ኦርቶዶክሳውያን ክርስቲያኖች ክሊርሊ እንቀበለዋለን። ግን በታሪክ ውስጥ የማናገኘው ትምህርት ግን ፌዛለውን ብቻ ባመንክ ቅስፈት ሪጀኔሬት፣ ባመንክ ቅስፈት ቦርን አጌን፣ ባመንክ ቅስፈት ሴቭድ የሚለው ትምህርት ግን በመጽሐፍም ሆነ በቤተክርስቲያን አባቶች አናገኘውም ነው። ጥያቄ ልጠይቅ እሺ፣ ዴቭን ስለመጣ ኤፍሬም ባለ ጊዜ ዴቭ ኤፍሬምን ጠይቄዋለሁ። ጥምቀት እና ቅዱስ ቁርባን የኃጢአት ስርየት ይሰጣል የዘላለማዊ ይሰጣል ወይ ብዬ ስጠይቅ ኖ የሚል መልስን የሰጠኝ ኤፍሬም። ለዳዊት ደግሞ የምጠይቀው ጥያቄ ሰው ለመዳን
ማመን ብቻ ነው የሚጠበቅበት። ባመነ ቅስፈት ሪጀነሬት ይሆናል። ባመነ ቅስፈት ቦርናጌን ይሆናል። ባመነ ቅስፈትስ ከክርስቶስ ጋር ህብረት ማድረግ ይችላል ወይ? ዊዛውት ሳክረመንት በእምነቱ ብቻ። ዴቭ ቴንክ ዩ። እሺ ልደት፣ ይሄ ፌት አሎን ብለን የምናስቀምጠው ቅድም እንዳልኩ ነው። ፌት አሎን ብለን ስንል ለጀስቲፋይ ስለመሆን ነው እያወራን ያለ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ስለመውጣት ነው። ኮንቨርት ስለመደረግ ነው እያወራን ያለ። ያ ሞነርጀቲክ ነው። ድነት በሚለው ውስጥ ግን ካስገባው ቅድም እንዳልኩት ነው መልሴ። ድነት ድነናል በሚለው ውስጥ መጽደቅ ብቻ አይደለም። ድነት መጽደቅ ብቻ አይደለም። ድነትን መዳንን የሚለውን ጀስቲፊኬሽን ባይ ፌት አሎን ብለን አንገልጸውም። ጀስቲፊኬሽን ባይ ፌት አሎን ብለን የምንገልጸው ለጽድቅ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ነፃ ስለመውጣት ነው። ኮንቨርት ሞነርጀቲክ አክት ነው። እግዚአብሔር ብቻ በኃጢአተኛው ሰው ስቴት ኦፍ ሲን ውስጥ ባለው ሰው እግዚአብሔር ብቻ አክት የሚያደርግበት ማለት ነው። ድነትን ግን ስናስቀምጠው ድነናል በሚለው ውስጥ ጥምቀትን አንነጥለውም። ምክንያቱም ለእኛ ለሉትራን ጥምቀት ሪጀኔሬት የምናደርግበት ነው። ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው። ለዚህ ነው ለድነት ነሰሰሪ ነው ብለን ያስቀመጥ ነው በኮንፌሽናችን ማለት ነው። እና ያ ሪጀኔሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን ቅድም እንዳስቀመጥኩት ያ ሰው አምኖ ጀስቲፋይ ሆኖ ድንገት ሳይጠመቅ ቢሞት ነው። ያ ኦፕሽናል ነው። እንደዛ አይነት ኬዝ ቢያጋጥም ያ ሰው ድኗል ብለን እናምናለን። ምክንያቱም አልጠመቅም ብሎ አይደለም፣ ሳይጠመቅ ሞተ። ልክ የቤተ ክርስቲያን አባቶች ሳይጠመቁ የተሰዉ እንዳሉ ሁሉ ማለት ነው። ያ ኦፕሽናል ነው፣ የሆነ ኤክሰፕሽናል ኬዝ ነው ያኛው ማለት ነው። እና ድነትን ከጥምቀት አንነጥለውም። ጀስቲፊኬሽን ባይ ፌት አሎን ግን ስለ ጽድቅ ነው እያወራን ያለ ነው። ኮንቨርት ስለመደረግ ነው። ከቦንዴጅ ኦፍ ዊል ውስጥ ነፃ ስለመውጣት ነው። ያ ደግሞ ሞነርጀቲክ የሆነ እግዚአብሔር በኃጢአተኛው ሰው ላይ አክት የሚያደርገው ነው ብለን ነው እናስቀምጠው ማለት ነው። በአጭሩ ድህነትና ጥምቀት አንድ ላይ የሚሄዱ ናቸው። ሰው ለመዳን ባፕቲዝም ነሰሰርሊ ያስፈልጋል። አብሶሉት ነሰሳሪ አይደለም ያልኩት፣ ነሰሰርሊ ያስፈልጋል እያልከን ያለው ማለት ነው። ፔንቴኮስታል ግን ነሰሰርሊ ለሳልቬሽን ጥምቀት ያስፈልጋል አይሉም። ይሄ እኛ እናውራ ልደቴ። አልጨረስኩኝም እኮ እኔ አልጨረስኩም። አንድ ይቅርታ፣ እሱ እንደ ሰዓት በመሀልባት ገባ አልጨረስኩም ከተናገርከው ነገር አንጻር ነው። ስለዚህ አሁን ዴቭ ሰመራይዝ አደረገው። ዴቭ እየነገረኝ ያለው ነገር ምንድን ነው? ባመነ ቅስፈት ሳይሆን ሪጀነሬት የሚሆነው ኦር ደግሞ ሴቭድ የሚሆነው በምን ጊዜ ነው ማለት ነው? ከሳክረመንት ጋር ሲገናኝ ወይንም ሲጠመቅ የጌታን ስጋና ደም ሲቀበል ነው። ግን ኤፍሬም ቅድም ስጠይቃ አንተ ጥምቀትና የጌታ እራት ለኃጢአት ስርየት ኮምፕሊትሊ አይሆኑም። አሁን እነግርሃለሁ። ምን ቅድም አሁን የዴቪድም ያንተንም የሁለታችሁንም ነው ማልቀበለው እና ስለዚህ የዳዊትንም አትቀበልም፣ ሁለታችሁንም ነው ማልቀበለው ነው። ያንተንም የዴቪድንም በመካከላችሁ ኢሴንሻል የሆነ ዲፈረንስ አለ ማለት በሳልቬሽን ዙሪያ ነው። ልንገርህ፣ ካልተቀበልክ መጀመሪያ ከዳዊት ጋር ትሰኛለህ ወይስ አውርተህ ጨርስ? ላውራ ካልተቀበልክ አውራና ስጨርስ አውራለሁ። በእኔ ተራ ግን እንዳትገባ ጎሄድ። ዮኒ ያንተንም የዳዊትንም አልቀበልም ካለ ከእኔ ይልቅ ዳዊት ይቀርበሃል። በአንድ ካውንስል ውስጥ ነን፣ ወንጌላውያን ነን ስላክ ዩጋይስ ሀፍቱ ዴቤት መጀመሪያ ከኔ ጋር ከመውራት በፊት እድሉን በድጋሚ ሰጥተናቸዋል። ቴንክ ዩ ሃቭ አ ጉድ ታይም። እኔ እሰማለሁ። አመሰግናለሁ። ዮኒዬ በትልቁ ላይ ታደርገኛለህ። እኔ ዴቪንም እሱንም አልቀበልም። ለእሱ ለምን እንደሆነ እንትን እላለሁ። ግን አሁን ጻዲቁን የእሱን ደግሞ ያው ጻዲቁ ኩላይቱ አንድ በሀሳብ ማይስማሙት ቤተክርስቲያን የእሷን ደግሞ ትምህርት እንከታተል። አመሰግናለሁ። ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድን ነው? እንግዲህ ባቢሎን እንደምታውቁት ዘፍጥረት ምዕራፍ 11 ላይ ሰዎች ተነሱና እንደ ወደ ሰማይ የሚደርስ ከተማን እንገንባ ብለው ተነስተው ነበረ እና እግዚአብሔር አምላክ ግን ዓላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዚ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት የአንዱ መረዳት ለሌላኛው ግራ ነው። አንዱ የሚለው ሌላ ነው፣ ሌላኛው የሚለው ሌላ እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ። ቅድም አንድ ያነሳሁት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ፣ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል አያምኑም የሚለው ነገር አያስኪ ነው እያልኩ ያለሁት።
ምንድን ነው ቶፒካችን ያ ይሄ ነው። ቁስል ልክ በቀደመው እባብ በኩል የመጣ ቶፒካችን ኖ በህግ አምላክ ይወጣል። በህግ አምላክ ዮኒ ያስከብርልኝ። ዮኒ አሁን አስከብር፣ አይደለ? እሺ ዮኒ ያስከብር። አሁን ያስከብራል። ዮኒ ግን በቃ ሚታርግ ልደት ሀሳብ አንቀበልም። አሁን አንዴ ኦብጀክሽን ካለ ስጨርስ ነው። ፍሻ ከርዕሱ ጋር አብሮ የሚሄድ ነው ያልከኝ አይደለ? ነገረ ድነት ነው፣ ነገረ ድነት ነው እንዴ? እምነት በሚለው ላይ ነው አይደለ? ምናው ነገረ ድነት ነው እንዬ፣ እምነት ብቻ ነገረ ድነት ነው ይሄ የሚያወሩት ነገረ ድነት ነው። አንዴ ልደት እኔን ስማኝ አንዴ። እምነት ብቻ በሚለው ላይ ነው አይደል ንግግራችን ያለው። ነገረ ድነት ምንድን ነው? ቅድም የጠየኩ ሆን ብዬ ልደት የጠየኩ ዮኒዬ ምንድን ነው ርዕሳችን ምንድን ነው ስል ነገረ ድነት እንድትለኝ ያስባልኩ አውቅ ሆን ብዬ ነው። የምናወራው ነገረ ድነት ነው። አሁን እያወሩ ያሉት ነገረ ድነት ላይ ነው ወንድሞቹ። ስለዚህ እንስማቸው የሚሉትን ነገረ ድነት ብቻ የሚለውን አንነጋገርም ከዚህ በኋላ። ይሄው ነገረ ድነት አይደል? እምነት ለድነት አይደል የምናወራው? መጀመሪያ ኤፍሬም ኮንፌስ እንዲዳኝ በመሀል ዮኒ ይሄ ፌር አይደለም። እሺ ቆይ በመሀል አንዴ ዴቭ በምን ላይ ነው የርዕሱ የነበረው? እዚህ አብሮ ይሄዳል። ነገረ ድነት ነው። ነገረ ድነት ክፈትና ቆይ አንዴ ዳዊት ክፈትና አንዴ የሚያስታርቅ ነገር አድርግ ነው ካልከኝ ይቀጥላል። ምን ያስታርቀናል? ለምን ተጣልተን? ቆይ ዴቭ ጎሄድ አይ የሚያስታርቅ ሀሳብ ከልደት ጋር እያወራን እየተነጋገርንበት ያለ ነው። ጀስቲፊኬሽን ባይ ፌት አለውን ነው ፌት አለው። ስለዚህ ኤፋ ምን እንደሚያስደምጠን አላውቀውም። እኔ ቪዲዮውን አላውቀውም። ስለዚህ እምነት ብቻ በሚለው ላይ ነው ልንገርህ። ከዚህ ጋር የማይገናኝ ነገር ነው የሚከፍትል ኤፍሬም ባለ ስለምን ዮኒ ፌር ሰዎች እየተዛዘብን ምን መሰላችሁ? እዚህ ጋር አሁን የምለው እምነት ብቻ በሚለው ላይ ነው። እምነት ብቻ በሚለው ላይ ቪዲዮ አለ ብሏል። ቪዲዮውን ያሳየን። እምነት ብቻ የሚል ነገር ከሌለ ግን እምነት ብቻ የሚል ርዕስ አለ። ከእምነት ብቻ ውጭ ከሆነ ግን ምንም የምንቀበለው አይደለም። ተከታተሉ። አንድ ጊዜ እምነት ብቻ የሚል አይደለም። አንዴ እምነት ብቻ እምነት ብቻ የሚል ሀሳብ ካላመጣ አውቶማቲካሊ መሀል ላይ እንገባለን። አስከብርልኝ። ሰውት ነገር አለ እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል ባያምኑም የሚለው ነገር አያስኪድ ነው እያልኩ ያለሁት። ምንድን ነው ያ ቁስል ልክ በቀደመው እባብ በኩል የመጣ ቁስል ነው። አንድ በህዝብ እስራኤል ዘንድ የነበረውን የእባብ መነደፍን እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉ እና እሱን ይህ ምሳሌ ዚያትት ነው። ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደለሁም። ቀሲስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ የሰጠው ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው። በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበኩት የለም። እንደዛ ብሎ ነበር እሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስለኛል። ቀሲስ ሰው ምንድን ነው ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንን ሰጠ? የናስ እባብን እንዲሰቀል አደረገ። ከዛ እሱ ከእምነት ብቻ ጋር ስለተሰቀለ ብቻ አይደለም እያዩ እንዲድኑ ደግሞ የእባብ ቁስል አሁን የምንድነው ቅዱስ ኢራንየስ በጣም ጥንታዊ አባት ይህንን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይነገራል በግልጽ። ከዚህ ከኃጢአት ስጋ ከአሮጌው ሰው ከአዳማዊ ሰው ከብሉይ ሰውነታችን ይላል። ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃ አይታየኝም ባይዘው። እሺ በቃ ይብቃኝ። እሺ እና ሮሜ 6 የአንድምታ ተርጓሚም እንደዚሁ ነው የሚለው። በጣም እሺ አክሊል አሁን ግልጽ እየሆንክ ነው። ይህን ሁሉ በአንደክም ጥሩ ነበር። አሁን የአክሊል አቋም ምንድነው እያለ ያለው? ሰው ከዚያ መርገም መውጣት የሚችለው አሁንም ድረስ ኤግዚስት አድርጓል አለ። መርገሙ ገነትን ያዘጋው እያሉ ነው። ልብ አድርጉ። ይሄ ፔሪየድ ምናምን ይሄ ምናምን አይደለም። እሱን ምጥማ ምናምን እሱ ገነት ላይ የሚያዘጋ አይደለም። ይሄ አሁን ምልክት ያ መሆኑ ቀርቷል፣ ወደ በረከት ተለውጧል። አሁን
በክርስቶስ መስዋዕትነት የዓለም መስዋዕት ሆኖ ቀርቦ ደሙ ከፈሰሰ በኋላ ያ ነገር ያልታጠበም ቀጥሏል። ይሄ በጣም ትልቅ ኑፋቄ ነው። ለምን ልብ አድርጉ። እግዚአብሔር አንድያ ልጁን ወደ ዓለም ላከው አለ ዮሐንስ ወንጌል ምዕራፍ 3 ቁጥር ቢሆን የምትፈልገውን ነገር አግኝታ የላከው እንዲሁ ሚውታርክ ደግሞ የተላከው ለኃጢአተኞች ነው። ምክንያቱም መጽሐፍ ቅዱስ ለአመፀኞቹ አንድ ጊዜ ሞተ። ለአመፀኞቹ በሞተ ጊዜ በተሰቀለ ጊዜ ቤዛ የሆነው ለማን ነው? ለኃጢአተኞቹ ነው። በምን አይነት ሁኔታ ስንል እንዲሁ ነው የሚለው እንዲሁ ነው የሚለው። እሺ ቀራንዮ ላይ መስዋዕቱን ባቀረበ ጊዜ ምን ሆነ? ያ መስዋዕቱ ያንን ገነትን ያዘጋውን ኃጢአት ሻረው፣ ቀደደው፣ አጠፋው፣ ለአንድያው እንዳይታይ አድርጎ ደመሰሰ። ቆላስይስ ምዕራፍ 2 ቁጥር 14 ላይ የሚነግረን እሱ ነው። የዕዳ ደብዳቤያችንን የሚለው የዕዳ ደብዳቤያችንን ቆላስይስ ምዕራፍ 2 ከቁጥር 14 ላይ በእኛ ላይ የነበረው የሚቃወመንን በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው። መቼ? በመስቀሉ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ የቀረ የለም። እርሱንም በመስቀል ጠርቆ ከመንገድ አስወገደው። በምኑ? በደሙ ፈሳሽነት። በእምነት ነው ኖ የሞተ ሰው ምን ያለ እንደ አብርሃም ተነስተው አምነውበት አይደለም ከዚያ ይሄዳሉ። በብሉይ ኪዳን የነበሩ ሰዎች ይሄንን ቆመው የማመን ዕድል አልነበራቸውም። ተስፋውን የጠበቁ ዘመኑ በተፈጸመ ጊዜ ግን እንዲሁ ዳኑ። የጸሎታችን የሚለው እሱ ነው። ምን ይላል? እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላይ። የቀደመውን የስህተት ወይንም በደል ምን አደረገ? ደመሰሰ። ወነሰተ ምክሮ ለጸላይ፣ የጠላትን ምክሩን አፈረሰበት። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አዳምና ሔዋን ሲል ሁሉን ማለት እንደሆነ ግልጽ ነው። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ ስለ ሁሉም ነው መስዋዕቱ የቀረበ። መስዋዕቱ ከቀረበ በኋላ መስዋዕቱ ከተሰዋ በኋላ እርሱ ስለ ኃጢአታችን በመስቀል ላይ ቤዛ ከሆነ በኋላ ኤግዚስት የሚያደርግ ኃጢአት አለ ብሎ ማመን የቤተክርስቲያናችን ትምህርት ፎርኤቨር አይደለም፣ ሊሆንም አይደለም። የቤተክርስቲያን ትምህርት አለ። ለዚህ ነው ሊቀ ሊቃውንት ስብሐት ሆነ በተንከተ መጽሐፋቸው ላይ ሕፃናትን የምናጠምቃቸው ያ ስላለባቸው የለም እሱ አሉ ስላለባቸው አይደለም ነው የሚሉት። ያማ ተወግዷል በክርስቶስ ነው የሚሉት። ይሄ የቤተክርስቲያናችን ትምህርት ነው። እንዴት ታየዋለህ? እሺ አሁን የቤተክርስቲያናችን ትምህርት ነው ያሉትና እኔ ለማውራት ራሱ የገባሁት የቸርች ትምህርት እየተባለ ስለሚነገር ይህንን እየሰማው ማለፍ ስለማልችል ነው። ይሄ የቤተክርስቲያን ትምህርት ነው እየተባለ መስጠት አይቻልም ብዬ አስባለሁ። ቀሲስ ከይቅርታ ጋር የቤተክርስቲያን ሲባል የጌታ ቤተክርስቲያን ያለችም ይህች የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ውስጥ እንደዚህ ያለ ነገር የለም። ወደ ኢትዮጵያ እንምጣ። ወደ ኢትዮጵያ ስንመጣ አንዳንድ ግለሰቦች እንዲህ ያለ አቋምን ቢያገኙ ቢይዙ የእነሱ አቋም የቤተክርስቲያን ኦሪጂናል ሲን እኮ እያወሩ ነው። ቆይ ዮኒዬ ከምን ጋር ነው? አይ ከስርም እየጻፉ እኮ ነው። ልደት ይጻፉ። እነሱማ ምን ላይ ጽፉ ነው? ዮኒ ቆይ ላስረዳህ ምን እየሆነ እንዳለ። ዝም ብሎ ማዳመጡ ጥሩ ነው። እኔ አሁን እንዳየሁት ምንም አልገባኝም። ግን እሺ ላስረዳህ ምን እያወሩ እንዳለ ተገናኝቶልሃል ዮኒ ተገናኝቶልሃል። ከርሱ ለምንድን ነው የምታወራው? ይህ ቀጥልኛ እኮ እንሰማለን። ልደት እኔ ሰውና ለምንድን ነው ልደት የሚያወራው? እኛ ስለተስማማን ብቻ አይደለም። ለደምገው ይሄው ሌሎቹም እየጻፉ ዮኒ ስለምን እያወሩ እንደሆነ ልንገርህ። ስለምን እያወሩ እንደሆነ ልንገርህ። ንገረኝ። እያወሩ ያሉት ሁሉም ሰው ይኸውልህ፣ እያወሩ ያሉትን ልብ በል። ቀሲስ ድበኩሉ ምንድን ነው እያሉ ያሉት? እሳቸው ብቻ አይደለም፣ አሁን የሚቀላቀሉ ደግሞ አሉ። ይህንን ክርክር ማለት ነው። ምንድን ነው ቀሲስ ድበኩሉ እያሉ ያሉት? ቀሲስ ድበኩሉ ብቻ አይደለም፣ አብዛኛዎቹ ሊቃውንቶች እያሉ ያሉት ምንድን ነው? ኢየሱስ ክርስቶስ ለሰው ልጆች ሁሉ መጥቶ ሲሞት ሰዎች ሁሉ ከአዳም እርግማን ነፃ ወጥተዋል ነው። እና አክሊል ደግሞ አይደለም አይወጡም። ከአዳም እርግማን ነፃ የሚወጡት በክርስቶስ ኢየሱስ ሲያምኑ ነው እንጂ በክርስቶስ ኢየሱስ እስካላመኑ ድረስ በአዳማዊ እርግማን ነው የሚቆዩት ነው የሚሉት። ልዩነቱ ነገረ ድነትና የመዳን ትምህርት ነው። ስለ መዳን ነው የሚያወሩት። ሰው ድነዋል አልዳነም ነው፣ ሁሉም ድነዋል ሁሉም አልዳነም ነው እያሉ ያሉት። ስለዚህ ጨርሻለሁ። ይህንን ብቻ ስሙት። መስቀል ላይ ሲሞት ኦኬ ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ? ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል። ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል።
እንጂ ኦኬ። ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲን አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው። ሰው ሲጠመቅ። ስለዚህ ይህም ልዩነት አላችሁ ማለት ነው። ዛሬ የተሰጠው ለማን ነው? ይህ ከተደረገው ለሙስሊሙም፣ ዛሬ እንጨት ለሚያመልከውም፣ ዛሬ በዛ በዚህ ብቻ ጌታንም ለካዶ አረ ክርስቶስ የለም ብሎ ለሚልም ሰው ጌታ ምህረት ይቅርታን አንድ ሰጥቷል ለሁላችን። በደሙ ስንታጠብ ተለይተን አልታጠብንም። በደሙ ስንታጠብ ድነናል የምንለው ስቴጅ ላይ ከኛ የተጠበቀ ነገር የለም፣ ከኛ የተደረገ ነገር የለም። እንዲሁ በጸጋው መዳን ተመርጦ ሳይሆን ለሁሉ ተሰጠ። ቸር ፍቅር መሐሪ አምላክ ስለሆነ በአዳም በኩል የመጣው ውድቀት ግን ከሱ ነፃ ወጥተዋል። የአዳም በዛ በአዳም በኩል የመጣው ውድቀት ውስጥ የሉበትም። ከአዳም ውድቀት ነፃ መውጣት ማለት ላይ ክርስቶሳዊ መሆን ማለት ነው። ክርስቶሳዊ ሆነዋል የሚል እንግዲህ ክርስቲያን ያለ አይመስለኝም። ምክንያቱም ከአዳማዊ ውድቀት ነፃ መውጣት ማለት ከውድቀት ወደ ብርሃን መምጣት ነው። ከጨለማ ወደ ብርሃን መምጣት ማለት ነው። ከሞት ወደ ህይወት መምጣት ማለት ነው። አዳማዊነት ሞት ነው ራሱ፣ ክርስቶሳዊነት ነው ህይወት። ስለዛ ከዛ ወጥተዋል ማለት ከሞት ወጥተዋል ማለት ነው። ስለዛ ወደ ህይወት መጥተዋል ማለት ነው እና ህይወትን አግኝተዋል። ባያምኑም ባይቀበሉም ኢየሱስን ህይወት የሆነውን ኢየሱስን ሳይቀበሉ ግን ህይወት ሆኖላቸዋል ብሎ የሚያስተምር የክርስቲያን መምህር ያለ አይመስለኝም። እኛ እንደ ፕሮቴስታንቶቹ በሰው ልጅ ላይ መርገም አለ አንልም። ነውር ነው። እስኪያምን ድረስ መርገም አለበት፣ ሲያምን ግን መርገሙ ይነሰለታል የሚል እንደዚህ አይነት ትምህርት የለንም። ባርክ እስኪያምን ድረስ በመርገም ውስጥ ነው ያለው፣ ሲያምን መርገሙ ይነሳል የሚል ትምህርት የለንም። ይሄ ፕሮቴስታንት ትምህርት ነው እያለ ነው ዲያቆን ያሬድ። እና ሰው ሳያምን መርገሙ ተነስቶለታል ማለት ነው። ሳያምንም ሶሪ ይቅርታ፣ ቆይ አክሊልዬ፣ ቆይ አንድ ይቅርታ አድርጉልን። ቆይ አንድ ምንም እንትን አይልም አክሊል፣ ይቅርታ። ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ስጡኝ፣ ክነትን ይጠብቅልኝ እግዚአብሔር። አሁን ከይቅርታ ጋር ሁላችንም እንድንማማርበት አንድ ቤተክርስቲያን ልጆች ስለሆን ነው። በሚገርሙ ሁኔታ አንድ ቋንቋ እየተናገርን እንደ ባቢሎናውያን አልግባባ ብለናል። እሺ እንደዚህ እያደረጉ ነው። አሁን እግዚአብሔር የለም ብሎ ስለሚያምን ሰው ነው። እግዚአብሔር የለም ብሎ የሚያወራ ሰው የሚያምን ሰው እግዚአብሔር የለም። ጨርሻለሁ። ልደት ሚታርግ ጨርሷል። ይኸው ጨርሷል። ይሄ ነው የመጨረሻው። የሚያምን ሰው ኤቲስት ነው። እርሱ ክርስቶስ መጥቶ በመስቀል ላይ ሲሞት እሱም ጭምር ነው የዳነው ብለውኛል። እንዴ እሱ መርገሙ እሱም ላይ ነበረ እኮ በመሰረቱ እሱም ላይ ነበረ መርገም። ስለዚህ ድነዋል እሱ ሰው። አዎ አረ ምንም ጥያቄ የለውም። የፍርየም አሻም እና ኦኬ እሱም ድነዋል፣ ክርስቲያኑም ድነዋል። አሁን ይህ ሰውዬ ደህንነት አለው፣ ድነዋል። ኦልሬዲ የዳነ ሰው ነው። አንድ ክርስቲያንም በክርስቶስ ኢየሱስ ያመነውም እሱም ድነዋል። አሁን በክርስቶስ ኢየሱስ ያመነው ሰው ሁለተኛ ጊዜ የሚድነው ከምንድን ነው? ሁለተኛ ጊዜ የሚድነው ደህንነት ሁለት ነው የሚድነው። አሁን ይኸውልህ ደህንነት ሁለት ነው። ሁለት መዳን ነው ያለው። አንተ በምትለው አይነት አይደለም። እንደሱ አይደለም የሚጠየቀው። ጥያቄው ትክክል አይደለም። እየጠየቅ ያለው ጥያቄ በነገራችን ላይ ሲጀመር ጤናማ አይደል። ይህን ነው ባቢሎን የምንለው። ባቢሎን የምንለው የትኛውን ነው? ጨርሰሃል? ሀሳቤ ምንድነው? ዮኒዬ እንደምታውቀው እነ ልደተ ቃል ሰው እንዴት ይድናል በሚለው ትምህርት ራሱ አንድ አይደለም። ማን አዳንም ራሱ አንድ ላይ አልተስማሙም እስካሁን እስከዛ። ሀሳብን ንገረን ልደት። ከዚህ በኋላ ከቪዲዮ በኋላ ምንድን ነው የሚለው? እስኪ ሀሳቡን ንገረኝ ኤፍሬም። ሀሳቡ ምንድን ነው? እንደምታያቸው ሊቃውንቱ በሙሉ ቲክቶክ ላይ የልደተ ቃል ግሩፖች በሁለት የተከፈለ የደህንነት ትምህርት ነው ያላቸው። ግማሾቹ አይ ኢየሱስ መጥቶ ለዓለም ሲሰቀል እንደሰማኸው ለዓለም ነው የሞተው ኢየሱስ፣ ስለዚህ ሁሉም ከአዳም ነፃ ወጥተዋል፣ ከአዳም እርግማን ነፃ ወጥተዋል፣ ከአዳም እርግማን ነፃ ያልወጣ የለም ብለው ነው የሚያምኑት። እነ ዲያቆን ያሬድም እነ ቀሲስም የምታያቸው ማለት ነው። እነ አክሊል ደግሞ ግሩፕ ደግሞ በፍጹም ነፃ አይወጡም፣ ነፃ የሚወጡት ክርስቶስን ሲያምኑ ነው ከአዳማዊ ማንነት ነፃ የሚወጡት ይላሉ። ነገረ ድነት ማለት ይሄ ነው። እምነት ማለት ይሄ እምነት አያስፈልግምና እምነት ያስፈልጋል። ሁሉም ጸድቀዋልና ሁሉም አልጸደቁም መካከል ልዩነት አለ ማለት ነው። ቤዚክ የሆነ ቅድም አሁን መጥቶ እኛ ጋር ሲያፏጭ የነበረው ስለ ሳክረመንት ነው፣ ሚንስ ኦፍ ግሬስ ላይ ነው እናንተ ልዩነት አላችሁ የሚለው። እሱ ግን በደህንነት ትምህርት ሰው ሁሉም ድኗል፣ ሰው ሁሉ አልዳንም ላይ ገና አልተስማሙም። ማን ይዳን ማን አይዳን አልተስማሙም ገና የድነት ትምህርት ላይ ማለት ነው። እኛ አትሊስት ሳክረመንት ላይ ነው ውይይታችን
ልዩነታችን ያለው ማለት ነው። ኦኬ ዮኒ ሀሳብ ልስጥ። በጣም ብዙ 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 ደከመ ኤፍሬም፣ እጅግ በጣም ብዙ ደከመ። በእርግጥ ልፋትህ በጣም ነው ያሳዘነኝ። በጣም ብዙ ኤዲት አድርገሃል፣ ካፕከት ላይ ገብተሃል፣ ቪዲዮ አፕሎድ አድርገሃል፣ አኬ ጋር ቁጭ ብለህ ተምረህ ሪከርድ አድርገሃል፣ ያሬድ ጋር ቁጭ ብለህ ሪከርድ አድርገህ ተምረሃል። ይህ ሁሉ እንደሱ ከመጣህ እንትን ደግሞ አንተ ስለማስተማር ታወራለህ። አንተ ከማማተብ ውጭ ምን ትችል ነበር? ቲክቶክ ላይ ስትመጣ እኔ ያስተምርህ እንጂ የኔ ተራ ነው። እኮ አፍን ጠብቃ፣ አፍን ጠብቅ። ሩድማ አንተ ነህ እኮ። እኔ እያወራሁ ነው። ፕሊዝ እኮ ስነስርዓት ይዘህ አውራ። ስታወራ ስነስርዓት አድርገህ አውራ። ውስጥህን አትጉዳው ማለት ገና ብዙ ቀጣይ ህይወት አለ። ኦኬ እኔ ልደት ከተናገርኩ አስቀይምሃለሁ፣ ጌታን አስቀይምሃለሁ። አትናደድ። አልፈልግም ግን እኔ ሰው ዲስግሬስ እንደሚያደርግ እውነቱን ነግሬህ አስቀይምሃለሁ። እኔ ስለአንተ ነገር ግን ማለት እያወራን አይደል ያለ ነው። በስነስርዓት አውራ። ልታስፈራራኝ አትችልም። ልትሰርበኝ በስነስርዓት አውራ ነው ያልኩህ። መብትህ ነው እሱ። መሳደብ አዲስ አይደለም ለአንተና እኔ ልቀጥለው። ኦኬ አንተ ቤት ነው ስድብ እንደ ስታመጣ እመጣልሃለሁ። ተብላችሁ ክርስትና ለምትሰብኩ ሰዎች እኛ ታዲያ ምኑን እንማርከን? አሁን የኔ ተራ ነው። የኔ ተራ ነው። የኔ ተራ ነው። እሱ ማስረጃ የሚለውን ነገር አቅርቦ አንዴ የኔ ተራ ነው። አንዴ ተረጋጋ ልደት መብቱ ነው። ማስረጃ የሚለውን ነገር አቀረበ። በኋላ አንተ ሪፊዩት ማድረግ ያለብህ ፐርሰናሊ አታክ አታርገው። አንተ እንደዚህ ሆነ ለፋህ ምናምን አያገባም። ማስረጃ የሚለውን አቅርቧል። ገና ሳላወራ እኮ ነው ውስጥ እኮ በስርዓት አድርገዋል። ስርዓት አድርገዋል። አንዴ እኔን አተልቀኛውን ደግሞ ገብቷል። የኔ ተራ ነው አይደለ? የኔ ተራ ነው። ዳትስ ማይ ተር። ረጅም ሰዓት ሰምቻለሁ። አሁን እባካችሁ በተቻላችሁ አቅም ሚዩታችሁን ሳታነሱ እኔ ለምሰጠው ለኤፍሬም ለደከምበት ለዚህ ሁሉ ጊዜ እኔ አጠር ያለች መልስ ሰጥባትና ወደ ጥያቄው መለሳለሁ። ዞሮ ዞሮ እንግዲህ ኤፍሬም በተቻለው አቅም ሲጣጣርና ሲደክም የነበረው ነገር በእናንተ መካከል ልዩነት አለ የሚለውን ነገር ለማሳየት ነው ሲሞክር የነበረው በጣም በሚገርም ሁኔታ። ግን አልተሳካለትም። ለምንድን ያልተሳካለት ዋነኛው ምክንያቱ ኤፍሬም እኛ እዚህ ጋር የቀረብነው ፌዝ አለውን ስትሉ እናንተ ሳክረመንትን ይጨምራል ወይስ አይጨምርም ወይ? እምነት ብቻ የሚል መጽሐፍ ቅዱስ ውስጥ አለ ወይስ የለም ወይ? ሉትራንስ ፌዝ አለውን ሲሉ ምንድን ነው የሚለውን ለማሳየት ነው እንጂ ለአንተ የእምነት መግለጫ የእኛን የወንድሞችን ማብራሪያ ማምጣት በራስህ የቆመ ትምህርት እንደሌለህ የሚያሳይ ነው። እና ይህ ሁሉ ሰዓት ሁሉም ሰው ሰልችቶት በቃ አክብሮ ብቻ ይጨርስ እየተባልክ ነበር። ከታች ኮመንት ላይ ተውት ቆይ ይጨርስ መጨረሻውን እናያለን ሲባል ነበር። መጨረሻውን መጀመሪያውም ከምናወራው ሀሳብ ጋር አለመመሳሰሉ የጨነቀለት አይነት ወሬን ያወራው። ምክንያቱም እኛ እያወራን እኛ ቻሌንጅ ያደረግንህን ነገር መልስ መስጠት ስላልቻልክ፣ ዲባንክ ማድረግ ስላልቻልክ ከቅድም ጀምሮ ስታገል የነበረው አንተንና ጴንቴኮስታሉንና ሉትራንን ጥያቄ እንዳልጠይቅ ነበር። ምን አገባው ልደት እዚህ መሀል ላይ ፖለቲካ ሊሰራ ነው ለረጅም ሰዓት ሲያስጨንቀ የነበረው ይህ ሀፕን እንዳያደረግ ፈልገ ነው። መያዝ አትችልም። ሚዲያ ነው። ጠየኩ። ዳዊቱ የሚያምነውን ተናገር፣ አንተ የምታምነውን ተናገር። ህዝቡ ከዛኔ ተነስቼ በሁለቱ መካከል እንዲህ ነው አልልም። ቁጭ ብሎ ሲማርና ሲከታተል የነበረው ሰው ያያል፣ ይመለከታል። ከዛኔ በምጠይቀው ጥያቄዎች ሁለት የተለያየ መልስ ስለተሰጠ ያንን ስላየ በእኛ ብቻ እኮ መካከል አይደለም መከፋፈል ያለው በእነሱም ዘንድ መከፋፈል አለ ለማለት ሞከርክ፣ ግን አልተሳካልህም። ስቲል አሁን እኮ አንተ ባለህበት ሀገር እኮ ሉትራን ጋር ሄደህ እኮ ከሳክረመንት መቀበል አትችልም። ዴቭ እኮ ቅድም ነግሯል። በውጭ ዓለም እኛ ከጴንቴኮስታል ጋር አንድ ላይ ህብረት አናደርግም። እኔ ዛሬ ከአኬ ጋር ከቀሲስ ዲባኩሉ ጋር ከያሬድ ጋር በአንዲት ቤተክርስቲያን ውስጥ የጌታን ስጋና ደም እንቀበላለን። በጣም ትንሽዬ የሀሳብ ልዩነት ነበር የነበረው። እሱን ደግሞ ተነጋግረን ሶርታውት አድርገን ዛሬ በህብረት እግዚአብሔርን እያመለክን ያለን። አንተ ግን 1000 ዓመት ይፈጅብሃል። አንድ አይነት አመለካከት ልታመጣ አትችልም ከሉትራን ጋር አንሌስ ከፔንቴኮስታሊዝም ወጥተህ ሉትራን ካልሆንክ በስተቀር 1000 ዓመት ማለት ነው። ወደ ላይ ብትወጣ ወደ ታች ብትፈርጥ አንድ አትሆንም። እንደዚሁ ብቻ በአንድ ካውንስል ውስጥ ታቅፈህ ትኖራለህ እንጂ ሉትራን የሚያምኑትን ማመን አትችልም። እነሱም አንተ የምታምነውን ሊያምኑ አይችሉም። በቃ ልዩነትህን ተማምነህ እና ተከባብረህ ትኖራለህ እንጂ
መግባባት ላይ ልትመጣ የምትችለው ወይ አንተ ከፔንቴኮስታሊዝም ትወጣለህ ወይ ሉትራኑ ደግሞ ከሉትራኑ ወጥቶ ወደ አንተ ሊመጣ ይገባል። ስለዚህ አሁን ወደ ዋናው ፖይንት ስንመለስ ጋይስ መርሳት የሌለባችሁ እምነት ብቻ እንግዲህ ከአምስቱ ሶላዎች ውስጥ አንደኛው ነው በፕሮቴስታንት ዘንድ። እነዚህ ከአምስቱ ብቻዎች ውስጥ እምነት ብቻ የሚለው ትምህርት በሉትራን ዘንድ እና እምነት ብቻ የሚለው ትምህርት በፔንቴኮስታል ዘንድ ሲታይና ሲፈተሽ የሰማይና የምድር ያህል ልዩነት አለው። ኢሰንሻል የሆነ ልዩነት አለው። በጣም ትልቅ ልዩነት፣ ዶክትሪናል ዲፍረንስ ነው። እንዴት እኔ ነኝ ያልኩት? ኖ ወንድሞች ሲያብራሩ ነው የተናገሩት። ምን ብለው ነው የተናገሩት? አንዴ የሆነች ነገር ልበል። እኔ የምለው ፕሮቴስታንት ወዳጆቼ ጨዋነን ይባል የለ እንዴ? ቀደም ኤፍሬም ጋር ያደረጉት ከርዕሱ ውጭ ነው ብለው ነው ቁጥር ሲያስሞሉ የነበሩት። ስድብ አንሳደብም፣ የጸደቅንን ጨዋነን የሚለው ነገር የት ገባ? የት ገባ? በምን እርግጠኛ አሁን ከወንጌል አማኝ ሆናችሁ? እሱማ እናውቃለን አባቴ። እሱን ተው አባቴ። ለአንተ ሲጽፉልህ የነበረው ከርዕሱ ውጭ ነው ያሉት ኦርቶዶክሶች ናቸው። አሁን ደግሞ ቲሸርት ስለተለበሰ ዳሽን ቢራ ብለው አቴንሽን ለመስረቅ የሞከሩበት መንገድ ያንተ ሲሆን ደግሞ መካዱ ጥሩ አይደለም። እኔ እኮ ነገርኩ። ስለዚህ ይሄ አይጠቅም። እንደነገርኳችሁ ቲሸርት የሚያደርጉ ብዙ ሰዎች ሞልተዋል። ኦርቶዶክስም ሆነ ፕሮቴስታንት ሙስሊምም ሳያውቀው ቲሸርት ብዙ አይነት ይለበሳል። ዳሽን ቢራ ተብሎ ተለበሰና የአንድ ክለብ ቲሸርት በዚህ ደረጃ መንጫጫቱ ምን እንደሆነ ስላልገባኝ ስንት ታምር የሚሰሩ አሉ አይደል እንዴ? እና ደካማነት ይመስለኛል። ለማንኛውም ኪፕ ጋውን ያቺ እንድታውቁ ብዬ ነው። ስድብ አናውቅም እንደምትሉ ያው ናችሁ። ምንም የእኛ ልጅ የሚሳደብ ካለ ትክክል አይደለም። ከየትኛው ላይ ደርሶላል እኮ ትኩረት እናድርግ። 700 ጴንጤ እዚህ ውስጥ ካለው ውስጥ ከ4000 ውስጥ ኦልሞስት 800 ጴንጤ ተሳዳቢ ነው። ኤግዛክትሊ ጌታ ኢየሱስ መካድም አልፈልግም። ይሄው የጨዋነቱም ኢየሱስ ጌታ ነው የሚለው ጠፍቶ ዳሽን ቢራ ነው ማለት የጀመሩት። አልቻሉም። ጨዋነትንማ አስተምሩ። ኢየሱስ ጌታ ጠፋ፣ ዳሽን ቢራን ማመስገን። ጨዋነት ደግሞ ጴንጤን ነው የሚማረው። ይኸው እያየን ነው፣ ባየሁት ነው መመሰክረው። በቅን ነው መመስከር ያለብህ፣ በቅን ነው መፍረድ ያለብህ። በቅን ከሆነማ አንተ ምን ትላለህ? አሁን እስቲ ንገረኝ። እዚህ ጋር የሚነሳ ነገር አለ? ስለ ቢራ የተወራ ነገር አለ? ስለ ሌላ ነገር የተወራ ነገር አለ? እስቲ ንገረኝ። በፈለገው የስነ ስርዓት ጥያቄ ካለ በቃ መልዕክት ማስተላለፍ። እንደዚህ የምታደርጉ ሰዎች ተው ማለት ነው። ወይ ሚት ማድረግም ይቻላል እኮ ዮኒዬ። ስለማይቻል ነው። ቢቻልም ማድረገው ነበር። ቱን ሚውት አድርጎ ይችላል። ይሄው ከ1000 ኦልሞስት 1200 ፕሮቴስታንት ይሄን እየጻፈልን ነው። የጻፈው ሞስት ሴንት የሚለው ብዙ የተላከው ኮመንት ልክ እሱ ሲናገር ይሄንን ነው። ስለዚህ እነሱ ናቸው የጻፉት። እኔ የኔ መልእክት ምንድነው? ክርስቲያኖች ግን ጌታ ኢየሱስ ይወዳቸዋል እያላችሁ ጻፉላቸው። የኔ መልእክት ይሄ ነው። እንደ አንድ ኦርቶዶክሳዊ ጌታ ኢየሱስ ወዶ አይደለም ሰው እንደዚህ ያን ነገር የሚናገረው። እናንተ ቅኑ ነው። እግዚአብሔር ይባርካችሁ። አኩርታችሁኛል ወንድሞቼ ክርስቲያኖች። አንድ ነው ያኮሩ ስንሰደብ ስለነበር ነው። ምንም ክፉ ሲናገሩ አላየሁም። ኧረ በኢየሱስ ስም ወደ ሀሳቤ ልግባ። ክፉ ሳይሆን የአንተ አይና ሳምም የአንተ ልጆች የሚጽፉት ጽሁፍ። ወደ ሀሳቤ ልግባ። ደግሞ አንተ ትፈልጋለህ ወንጌላውያን በኤቲክስ ደግሞ ኢየሱስ ጌታ ነው እያላችሁ ጻፉልኝ። በጌታ እንደው ነው እንደዛ ነው ገብቷል። ኖ አይ ግሱ አሁን ጴንጤ ደግሞ በካራክተር ሊከስ ኢየሱስ ጌታ ነው እያየሁ ነው። ዳሽን ቢራ እያሉ 145 ደረሰ። ኢየሱስ ጌታ ነው ወይ ጌታ ይወዳቸዋል እያላችሁ ማንም በመንፈስ ካልሆነ ኢየሱስ ጌታ ሊልህ አይችልም። ኦርቶዶክሱ ሊልህ ይችላል። ያኛው ዳሽን ቢራ ይበል የለመደው ነው ማለት ነው። ኦኬ እኔ ወደ ሀሳቤ ልግባ። ታንክ ዩ። ቅድም ስናገር የነበረው በሉትራኑና እንደውም ጠንከረ እያደረኩ ላውራ አሁን በሉትራኑና በፔንቴኮስታሊዝሙ መካከል ያለው በሃይማኖት መግለጫ ጭምር ነው ልዩነት። ኦኬ በሃይማኖት መግለጫ ጭምር ነው። የሙሉ ወንጌል የእምነት መግለጫን ሄደ በቅዱስ ቁርባን ላይ እና ስፔሻሊ በጥምቀት ላይ የተጻፈውን ሄደ ብትመለከተው
ሄደ ብትመለከተው በእምነት መግለጫ ደረጃ የሙሉ ወንጌልን ሄደ ብትመለከተው ክሊርሊ ከኃጢአት ስርየት ጋር ጥምቀት ምንም አይነት ግንኙነት የለውም የሚል ነው። ስለዚህ እኔ እንደ አንድ ክርስቲያን እዚህ መካከል ላይ መጥቼ ስወያይ የምወያየው ቃሉን መሰረት አድርጌ ነው የማወራው። ሶ ወንድማችን የየግለሰቦችን ሀሳብ ይዞልን መጣ። የየግለሰቡ ዶክመንትድ በሆነ መንገድ ኦኬ። አሁን ዮኒ አንተ መጠየቅ ያለብህ በምንድን ነው? ዶክመንትድ በሆነ መንገድ ልታሳይ ይገባል። ለምሳሌ እኔ ላሳይ በቀላሉ ካሜራዬን ላዙርና ሉትራንን ላሳየ ስሞል ካቴኪዝም ምን እንደሚል በባፕቲዝም ዙሪያ ይታያል። ዮኒ አዎ ይታያል። ይሄ አሁን እንግዲህ ቡክ ኦፍ ኮንካርድ ነው የሉትራን ነው ሳክረመንት ኦፍ ሆሊ ባፕቲዝም ይላል። እኔ በዶክመንት ነው ማሳየ በጽሁፍ ደረጃ ያለ ነገር ማለት ነው። ኦኬ እንደዚህ ይላል። ፈርስት መጀመሪያ ላይ ማለት ነው ባፕቲዝም ይልና መልሱን ሲመለስ ባፕቲዝም ኢዝ ናት ሲምፕል ዋተር ኦንሊ ዝም ብሎ ጀስት ይሄ ሜርሊ ውሃ ብቻ አይደለም ነው but it is the water comprehended ምን ይላል in God's command and connected with God's word ይልና which is that word of God ብሎ ቀጣ ያለውን ነገር ላሳይ ምን እንዴት እያለ እንደሚያብራራው እኮ ቀላል እኮ ነው። የትኛው እግዚአብሔር ቃል ሲል መልሱ Christ our Lord says in the last chapter of Matthew go ye all into the world and teach all nations and baptizing them in the name of the Father the Son and the Holy Spirit። ስለዚህ ትምህርቱ ምንድነው? ወደ ዓለም ሁሉ ሂዱ ማቴዎስ ወንጌል ላይ ያለው ማለት ነው። በአብ በወልድ በመንፈስ ቅዱስ ምን በሏቸው አጥምቋቸው እያለ ይናገራል። ቀጣዩን እኔ ኦኬ ቀጣዩ what does baptism gives or profit? ጥምቀት ምን ይሰጣል? ይሄ የሉትራኑን ነው። ጥምቀት ምንድነው ጥቅሙ ወይም ፕሮፊቱ? ከጥምቀት የምታገኘው ነገር ምንድነው? በጣም ደስ ሲምፕል በሆነ መንገድ ነው የተቀመጠው። ክሊር ነው ለማንኛውም ሰው። መልስ ይልና ዮኒ it works forgiveness of sin። የመጀመሪያ ስራው ምንድነው? ለኃጢአት ስርየት ነው። ኤፍሬም ይሄን አያምንም። ዮኒ ከዶክመንት ነው እያሳየው ያለሁት። ፔንቴኮስታል እንደዚህ አያምንም። ጥምቀት ምን ይሰጣል የሚለውን ሲያብራራ የሉትራን ዶክመንት ላይ forgiveness of sins ለኃጢአት ስርየት ኦኬ deliver from death and the devil ከሞት ምን ይልሃል ማለት ነው? ከሰይጣንና ከሞት ነፃ ያወጣሃል። ከዛ አስቀጠልልና and gives eternal salvation to all who believes ለሚያምኑት ሁሉ ምን ይሰጣቸዋል? የዘላለም ሕይወትን ይሰጣቸዋል። ግን ውሃው ብቻ ሳይሆን ቃሉ ውሃው ከቃሉ ጋር አንድ ላይ ሆኖ ማለት ነው። ውሃው ሜርሊ ብቻው ምንም ሊሰጣ አይችልም። ኦኬ ስለዚህ እንደዚህ አይነት ነገሮችን የያዘ ነገር በፕሮቴስታንቱ ዘንድ በየትኛው በሉትራን ዘንድ ይሄ ብሊፍ አለ። በፔንቴኮስታሉ ዘንድ ይሄ ነገር የለም። ስለዚህ ቅድም ባቢሎን ብለህ ይዘህ የመጣኸው ዶክመንት አኬ ያለ ይሄንን ነው። አኬ ወንድማችን እኮ ቅድም የተናገረው አንዱ የሚለውን አንደኛው አይልም፣ አንደኛው የሚለውን አንደኛውን አይልም። ከዚህም የተነሳ ባቢሎናዊነት ማለት ያ ነው ብሎ የተናገረው እኮ እኔ ልደተ ቃ እንደዚህ በዶክመንት እያወጣው አሳይሃለሁ። ይኸው ቀጠል ይልና እዚህ ጋር how can water do such great things ውሃ እንዴት ይሄንን ትልቅ ነገር ሊያደርግ ይችላል ብሎ ይጠይቃል። እንግዲህ ለብዙ ሰው ውሃ ማለት ይቀልበታል። ነው ውሃው ብቻውንማ ምንም ሊያደርግ አይችልም እኮ ከእግዚአብሔር ቃል ጋር ሲሆን ግን ምን ያደርጋል? ሪጀነሬት ያደርጋል። ይሄ የቤተክርስቲያን ትምህርት ነው አክቹዋሊ እውነቱን ለመናገር። ይሄን ግን ፔንቴኮስታሉ አያምነውም። ዮኒ አንተ ስትጠመቅ ለኃጢአት ስርየት ነው ብሎ አላጠመቁህም። በእርግጠኝነትም ነግረህ አልተጠመክም እንደዛ ብለህ። ምክንያቱም በሉትራን ጋር ብትጠመቅ ኖሮ ሳክረመንቱንም ስትቀበል የቁርባኑንም ሆነ የጥምቀቱን ለኃጢአት ስርየት ነው ነው። ግን አንተ ፔንቴኮስታሉ ጋር ስለነበርከው እንደዛ ብለው አላሉም። ይሄው ውሃ ግን ይህን ትልቅ ነገር እንዴት ሊያደርግ ይችላል ብሎ ሲጠይቅ መልስ አንሰር it's not the water indeed that does it ውሃ ብቻውን ዝም ብሎ ያን ነገር ሊያደርግ አይችልም። but the word of God which is ይልና which is in and with the water ያ የእግዚአብሔር ቃል ከምኑ ጋር? ከውሃው ጋር and faith which is trust such word of God in the water ታምናለህ። ውሃው ከእግዚአብሔር ቃል ጋር ሆኖ ምን ይልሃል ነው? ያድንሃል ነው። ፔንቴኮስታልም የእግዚአብሔር ቃል ብቻ ቃሉ ብቻ። ሉትራን ጋር ስትሄድስ ቃሉ ከምኑ ጋር? ከውሃው ጋር አንድ ላይ ሆኖ ሪጀነሬት ያደርጋል። እንደዚህ አይነት እምነት ነው ያለው። በቅዱስ ቁርባን ላይም ብንሄድ ሌላም ቦታ ላይ ብንሄድ ይኸው ፋይናሊ ደግሞ አራተኛውን ቻፕተር ደግሞ ላሳየ what does such baptizing with the water signify ምንድነው ሲግኒፋይ የሚያደርገው ይሄ ነገር በውሃ የሚጠመቀው ጥምቀት? ቀጥል ይልና መልሱ it signifies that the old Adam in us should by the daily
contrition and repentance be drowned and die with all sins and evil lusts. አሮጌው ማንነታችን አዳማዊ ማንነታችንን ምን ይለዋል? ጥምቀቱ ኮምፕሊትሊ ይገለዋል ማለት ነው። ከዛ አዲሱ ማንነት ክርስቶስን ትለብሳለህ which is ዳዊት የተናገረው ቅድም። ይሄ ደግሞ በሮሜ መልእክቱ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ በምዕራፍ 6 ከቁጥር 1 ላይ ምንድነው የሚለው? የተጠመቅን ሁላችን ከሞቱ ጋር አንድ እንድሆን ዘንድ ተጠመቅን አታውቁምን? ሞቱን በሚመስል ሞት ከእርሱ ጋር ከተቀበረን ትንሣኤን በሚመስል ትንሣኤ ነው ከእርሱ ጋር እንነሳለናል። በጥምቀት ከእርሱ ጋር እንሞትና እንነሳለናል which is exactly በጥምቀት ከእርሱ ጋር ስትሞት አዳማዊ ማንነትህ ምን ይላል ማለት ነው? ይሞታል። ይሄ በጥምቀት የሚሆን ትልቁ ፕሮፊቱ ደግሞ አንደኛው ይሄ ነው። ይሄንን የሚያምን ፕሮቴስታንት ፔንቴኮስታል አለ ወይ? የለም። ስለዚህ ሉትራኑና ፔንቴኮስታሉ በሳክሪመንት ዙሪያ ላይ ወይንም ደግሞ ሪጀነሬት በመሆን ሪቦርን በመሆን ዙሪያ ላይ ያላችሁ ልዩነት ቤዚክ ልዩነት ነው። ሰፊ ልዩነት ነው። በጣም ሰፊ መሰረታዊ የሆነ ልዩነት ነው እንጂ ኤፍሬም ቅድም አንተ ቀባብተ እንዳለፍከው እኛ ወንጌላውያንን ማይነር የሆነ ልዩነት ነው ያለን ምናምን ብለህ ሸውደ እንዳለፍከው አይደለም። ይሄው ዶክመንት አለ እኮ ዶክመንት አለ። ስለ ጥምቀት ይሄን ተናግረዋል። በኋላ ላይ ሲናገሩ ደግሞ እኔ የሙሉ ወንጌልን ደግሞ ፈልጌ ያመጣልሃለሁ ዮኒ ዶክመንት ነው ማመጣል። የሙሉ ወንጌልን ደግሞ በጥምቀት ዙሪያ ላይ ምን ብላ እንደምታምን አሳያለሁ። እንግዲህ ለኤፍሬም እኔ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ ከማቅረብ በፊት ጥያቄው ሳይሆን ከእኔ ጋር በተገናኘ ነው። ቅድም ገና ስንገባ ታስታውሳለህ? አንድ ደቂቃ ስጠኝ። እኔም ደግሞ ዶክመንት ላሳይ። እሱም ዶክመንት አላሳየም፣ ዶክመንት ላሳይ። እሺ፣ በዶክመንት ሲሆን ደስ ይላል። አንድ ደቂቃ ነው የሚፈጅብኝ። አንድ ደቂቃ ብቻ። አንድ ደቂቃ ብላችሁ የእናንተ ፈጅቷል። ከዛ በላይ ነው። ዮኒ አንዴ ሀሳብ ስጥ። ልደት እንደፈለኩ ነው ማውራት። ዮኒ አንዴ ሀሳብ ስጥ። ዮኒ ሀሳብ ስጥበታል። በብርሃኑ ተመላለሱ የሚለውም ብዙ ጊዜ ጻፉልን እባካችሁ፣ ሌላ ነገር እንዳይኖር። ሁላችሁ በብርሃን ተመላለሱ። እኔ አንድ ጥያቄ እኔ ነኝ ያልኩት እኮ እሱ ሳይጨርስ እኮ እኔንም አድርገኛ ዮኒ፣ እኔ ደግሞ ሪስፖንድ ላድርግ። እሺ፣ በትልቁ አደርጋለሁ። አንዴ ግን የሆነ ነገር ልበል። ቅሬታ ስላለኝ ነው የተወሰነች። ለምን እኔ ላሳይ ስል ታስታውሳለህ? ላሳይ ስል ቪዲዮ አይ የግለሰቦች አስተምሮትማ የኛ አስተምሮ አይደለም፣ የኛ ዶግማ፣ የኛ ትምህርት እንደዛ ሳይሆን ብለህ አውጥታ አሳየኝ። እሱን ካሳየኝ በኋላ ደግሞ አንተ የግለሰቦችን ይዘህ መጥተህ ቪዲዮ አሳየኝ። ይሄ ነገር ክላሽ አያደርግም ወይ? ማብራታ አሁን ዶክመንቱን ልታሳየኝ ከሆነ እቀበልሃለሁ፣ ግን በመሃል ላደረግከው ስህተት you should apologize to be honest with you. The reason why እኔ ሳሳይ በቪዲዮ አድርጌ ዮኒ ይሄ ዶክመንት ሊሆን አይችልም፣ ይሄ ትምህርት ሊሆን አይችልም፣ ይሄ በግለሰብ አስተሳሰብ ሰዎች መጥተው ምን እያደረጉ ነው ብለኛል። የእያንዳንዱን የግል ሀሳባቸውን የሰጡ እንጂ የእኛ ፔኔኮስታል የምንከተለው መንገድ አይደለም አልከኝ፣ ተቀበልኩ። ያንን ካልኩ በኋላ ዝም ብዬ አዳመጥኩ። ለዚህ ነው ለምን ባታሳየው ይሻለኝ ነበር። ግን መተህ ስታሳይ ግለሰቦችን ያመጣው እንጂ የኦርቶዶክስን ዶግማና ቀኖና አይደለም። ስለዚህ በመሀል ላሳየው ቪዲዮ እውነቴን ነው የምልህ አንተ ካልከኝ ጋር ክላሽ ስላደረገው ነው ስህተት እንደሆነ ልነግር ፈልጌ ነው። አይደለም የምትለኝ ከሆነ ደግሞ ይከንቶ ከባለ ያችን ለማለት ነው። ብራ ይጎሃል ዮኒ፣ እኔ ያመጣሁት ለአንተ አይደለም ለልደተ ቃል የእሱና ዳዊት ልዩነታቸው ብሎ በተናገረው አይ እናንተ እኮ ልዩነት አላችሁ ብዬ ያሳየሁት ዶክመንት ምንድን ነው? እኔና ዴቭ እኮ እንትናችን ይታወቃል እኮ ሳክራመንቶች ላይ ዶክትሪን እኔ ለምን እቋረጣለሁ? ዮኒዬ ፍዬ ዶክትሪኑን ማሳየት የነበረበት ግለሰቦችን ሳይሆን ዶክትሪን ነው። የኦርቶዶክስ ለምን እንዳመጣው ልነግርህ እኮ ነው። ለምን እንዳመጣው ልነግርህ ነው። ያመጣሁት በዴቭ እና በእኔ መካከል የሁላችሁ ሁለቱ እንኳን አይግባቡም ሲል አይ እንደሱ ካልክማ እዚህ እኮ ማትግባቡ እናንተም በመሰረታዊ ጉዳይ ማለት ቅድም ያሳየው ቪዲዮ ምንድነው? ሁሉም ሰው ድነዋል አልዳነም የሚል ነው ማለት ነው። ይሄ ማለት ሌላ ንግግር አያስፈልግም። በቃ በርዘግተ ይህንን ሳትፈታ ማለት ነው የተባለው ምንድነው? ግን መጨረሻ ላይ አይ የውስጥ ጉዳይ ነው አፋፍ ሰው ወደ ውስጥ እንክተተው በቃ ተባባሉና ሳይተማመኑ ነው የተቋጨው። ይሄ ነገር አብረው ምናምን የሚለው ውሸት ነው። ማንን አሸንፎ ቀጠለ? ነቀሲስ በኩሉ የናክሊልና ዶክትሪኑ ይላል ወይ ነው የኔ ጥያቄ። አንድ ጊዜ ሙሉ ወንጌል ልደተ ቃል ገባ ምንድን ረፌራ አይደለም እንዴ ሚውት አድርጓል። ዶክመንት ብለኸኛል። ዶክመንት ላምጣ ዶክመንት ብለሃል። ዶክትሪኑ ነው ዶክመንት። ይኸው
ዶክመንት ማለት የቤተክርስቲያናቸው መጽሐፍ እንዴ ልደት የሚያስነብብ ካታኪዝም አውጥተው ሲያነብ አልነበረም እንዴ? መጽሐፍ ቅዱስ ምን ዶክትሪኑን ነው አይደለ? እኮ እኔም ላንብባ የቤተክርስቲያናቸውን መጽሐፍ ምንድን ነው? ምን የሚል መጽሐፍ ነው? አንዴ ምን እንደሚነደር ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። ኧረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግርህ ነው። ደህንነት እንዴት እንደሚገኝ ኧረ ዮኒ ሆዶን ጥያቄ አለኝ። ልደተ ቃል ለምንድን ነው ኦን የሚያደርገው? ማይኩ አልገባኝም ዮኒ። አይ ዶክትሪን አይደለማ። እድል ማይሰጠን ከሆነ እኛ እንውጣና እነሱ ያው እድል ማይሰጠን ከሆነ እንውጣ እኛ። ለእኔም ግን እድል ስጠኝ፣ ለእኔም እድል ስጠኝ። ደሜ የሚታርግ እኛ እድል ማናገኝ። ልደተ ቃል ያ ሁሉ ሰዓት ሲያወራ መሀል ላይ ኢንተራፕት ማናደርገው እኛ ደስ ብሎ ነው እንዴ? የኦርቶዶክስን ዶግማና ቀኖና አውጥተህ ንገረኝ። ቆይ ጥያቄ ልጠይቅ ነው ዮኒ፣ ጥያቄ ልጠይቅ ነው። ልደት ማስረጃ ብሎ የከፈተው ምንድን ነው? የእንትንና የሉተራውያንን ካታኪዝም ነው አደለ? የሉተራውያንን አስተምሮ ነው አደለ ያመጣው? ትክክል። መጽሐፍ ቅዱስ አይደለም። እኔም የኦርቶዶክስን አስተምሮ ነው ያመጣሁት በመጽሐፍ ሰዋት። የኦርቶዶክስ ምኑን? የኦርቶዶክስ አስተምሮ ነው ያመጣሁት። ቤተክርስቲያኒቷን መጽሐፍ ነው ያመጣሁት። ገድልና ድርሳን የኦርቶዶክስ ዋናው መመሪያዋ መከተያዋ ነው። ዋናና ምክትል የሚባል በደህንነት ዙሪያ ኦፍኮርስ ይህን ንገር ልመልስልህ። የደህንነት ትምህርት እኛ ምንለው አይደለም እኮ ልመልሳ ሆን ጠይቀኝ። ገላትና ድርሳናት ኦኬ የደህንነትን ትምህርት ስለያዙ እነሱ መከራከሪያ አይደሉም የሚሉት መከላከል ስለማይችሉ ነው መከራከሪያ አይደሉም የሚሉት እንጂ የደህንነትን ትምህርት የያዙ ናቸው። አሁን ሰው እንዴት ይድናል ለሚለው እስካሁን የምንከራከረው እንዴት ነው ሰው ሚድነው ነው አይደለ እንዴ? ሰው ሚድነው አሁን ልደት እንዳለው ተጠምቀ ነው እዚህ ገብተ ነው እዚህ ወተ ነው አይደለም። ሰው እንዴት ይድናል? እባብ ገሎ ነው። እባብ ይኸው እንደዚህ ይላል። ይኸውላችሁ ብፁዕ አባታችን ደቀ መዛሙርቱ ዛሬ ይኸው የኦርቶዶክስ ትምህርት ነው። ሃይማኖታዊ እኛ ልደተ ቃል ለምንድን ነው አንሚት የሚያደርገው? አልገባኝም። እኔን አዳምጠኛ፣ ከማንበብ በፊት እኔን አዳምጠኛ። አንድ ነገር ኦርቶዶክስ በገድል ድናለው የሚል ካነበብኩ በኋላ እናወራለን። አሁን እኮ ይኸው ላስነብብ አላት። ይኸው ላስነብብ ይመች ላስነብብ። እንደዚህ ይላል። ሰው እንዴት ነው የሚድነው? ሰው እንዴት ነው የሚድነው እኮ ሰው እንዴት ነው የሚድነው የሚለው በኦርቶዶክስ እንዴት ነው ሰው የሚድነው የሚለው እንግዲህ ቤተክርስቲያን ሰው እንዲታዘብ አልፈልግም። አሴ ብራዘር እኔ ታዘቡኝ። እኔ ደግሞ እንዲታዘቡኝ ፈልጌ ነው። ይመች እሺ፣ እንዲታዘቡኝ ነው። እሺ፣ አሁን ልደተ ቃል ሲያመጣ የሉተራን ብሎ የሉተራን አስተምሮ አመጣ እንጂ መጽሐፍ ቅዱስ አላመጣ። ኦኬ፣ መጽሐፍ ነው ያመጣው። የሉተራንን መጽሐፍ ነው፣ መጽሐፍ ቅዱስ አይደለም። ትምህርታቸው ያለበትን መጽሐፍ ነው። እዚህ ጋር ዴቭ አልተቃወመማ። የሉተራን ብሎ ሲያመጣ ዴቭ እዚህ ጋር አይ ያመጣውና ነው ዴቭ ለብቻው የሚቃወመው። እኔ አልቃወምም። ሉተራን ቆይ ዳዊት ነው ሉተራን አይደለ? አንተ ፔኔኮስታል። ለምንድን ነው ለዳዊት ማን ነው የሰጠው ሉተራንን? የኔ ሃይማኖት ነው ሉተራን እኮ። አይ የዳዊት ብቻ ይለያያላችሁ። ማን ነው እሱ? የእናንተ የእኛ አይደለም። እዚሁ እየጠየቀው እዚሁ እየተነጋገራችሁ ማብራታ ሃይማኖቴ ነው። እንደዛ አይደለም። ሉተራን ቁርባንን አንተ አትከተለው፣ ጥምቀትን አትከተለው ለድህነት ብለህ እንዴት ነው አንድ የምትሆኑ? እሱ የትራዲሽን ልዩነት አለን። የትራዲሽን ልዩነት አለን። የትራዲሽን ሳይሆን ትክክለኛ የመዳኛ መንገድ ነው ሉተራን የሚጠቀሙት። ቃል በቃል ሲናገር ሰምቼዋለሁ ወንድማችን። የሉተራን የመዳኛ መንገድ ምን መሰለህ? የሉተራን የመዳኛ መንገድ የሉተራን ሰው እንዴት ይድናል ስትል ሉተራን የሚመልሱልህ የሉተራን ዶክትሪን በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚሉት። ይሄ ነው የሉተራን ሃይማኖት። እሺ፣ የተለየ ነገር ይሄ እኔም ሃይማኖት ነው። በደንብ ሲያብራራልን ይሄን አንዴ ላንብብ። ስለዚህ እየነገርኩ ነው። እዚህ ሉተራውያንን ካታኪዝምና ይቅርታ ዮኒ የችን ብቻ ልናገር። ካታኪዝምና ገድለ ድርሳናት አንድ ናቸው? መጀመሪያ ይመልስልኝ። ካታኪዝምና ገድለ ድርሳናት አንድ ናቸው? ይሄ መልስልኝ። በቃ ከዛ ትናገራለህ። አንድ ናቸው? አይ ደምር ማን ጥያቄ አደረገ? ለምን ማን ጥያቄ አደረገ? በእኔ ሰዓት ላይ ጥያቄ እንዴ? እኔ ሳልናገር ጥያቄ
ልደት 15 ደቂቃ ብቻውን አውርቶ እኔ ሳልናገር ጥያቄ ቆይ እኔ አሁን ዳዊት መልስልኝ አንዴ። በኋላ ነው የምጠይቀው እኮ ለአንብባ አሁን ነው የምጠይቀው ዳዊትን። ልደት ከእንትን ካለው ካስነበበው ነገር እኔ ላንብብ፣ ይሄንን ላንብብ። ቆይ ዳዊትን ልጠይቀው። ሉተራን እሱ ነው። ስለ ሉተራን እያወራ እኮ ነው። ዳዊት መልስልኝ አንዴ። ሉተራን እሱ ነው አትበል፣ ችግር የለውም። ሉተራን እኔም ነኝ እሱም ነው፣ ችግር የለውም። ሃይማኖት አይደለህም እንዳልሆንክማ ነገረህ እኮ እሱ ራሱ አንድ አይደለንም። የወንጌል አማኝ ነው ዴቭም እኮ እኔም የወንጌል አማኞች ነን እኮ። ሂድድ ሰይዴት አንድ አይደለንም እምነታችን አለ እኮ እሱ እያለ አይደለንም ትለኛለህ። ምን ማለት ነው? ኤፍ ነው ለምንለያይበትን መንገድማ ሆን እሱ ሳይመጣ እኮ ነግሬሃለሁ። ምንለያይባቸው ነገሮች ነግሬሃለሁ። ለምሳሌ መለያየት ማለት ምን ማለት እንደሆነማ ቅድም አሳየው እኮ። ኦርቶዶክሶች በነገረ ድነት ዙሪያ ሁሉም ሰው ድነዋልና ሁሉም ሰው አዳነ። አሁን የተነጋገሩትንና ቅድም እኮ እኔ ቪዲዮ ሳሳይ አይሆንም ካልከኝ ያንተን ቪዲዮ አይሰራም። አከተመ አሁን ዶክመንት መጥቷል። ቪዲዮ አይደለም እኮ ይሄ ቪዲዮ አይደለም ያሳየኝ። እሱን ጨረስን። አሁን እኔ የምጠይቀው ዴቭ የምጠይቅ ልደት ካወራው ወሬ ወይም ደግሞ አውጥቶ ካሳየው አንድ ውሸት አለው ወይ ንገረኝ ዴቭ። ኖ ልደት ዋሸ መቻልኩኝ ነኝ። ኦኬ ካልዋሸ የምናወራ አሁን የኦርቶዶክስ ካታኪዝሙን አውጥቶ ያነበበውን እኔ ዋሸ እኮ አላልኩም፣ አልዋሸም። በጣም ጥሩ። ስለዚህ አሁን አንተ የምታወጣው ምኑን መሰለ? የኦርቶዶክስን ዶክትሪኗን ታወጣና የኦርቶዶክስ ዶክትሪኗን አውጥተ እሱን አንብብላቸው። እሱ ገድል ነው የምታወጣልህ። የኦርቶዶክስ መጽሐፍ ቆይ እንዴ ልደት ቃል እኔ ለልደት ቃል ለምንድን ነው የሚገባው? የኔ ተራ ነው። አክቹዋሊ ልደት አይደለም የገባው፣ አንሚት አድርጎ ነበረ። ኦኬ አይ ደምረው አንሚት አድርገኝ ነው። ልቀጥል። ስለዚህ እኔ የምጠይቅ አንተን የኦርቶዶክስን ዶክትሪን አውጣና የኦርቶዶክስን የሚመሩባት ኦርቶዶክስ የሚመራባትን አምጣና አንብብላቸው። ከዛ ውጭ ከሆነ ምንድነው ወደ ገድል ነው ሄድከው ነው እያልኩ ያለው። ይሄ ገድል ማስረጃ አይሆንም እያልኩ ነው። 5 ደቂቃ ስጠኝ። ማስረጃ ለምን አይሆንም? ለምን እንደሚሆን ልንገርህ። እኔ ደግሞ ማስረጃ ለምን እንደሚሆን ልንገርህ። ገላትና ድርሳናት ቆይ እሺ ገላትና ይህንንም ብዬ ወደ እንትን ልሂድ። ይቺ ነገር ትነበብ ዮኒ አሁን የምናገረውን በልብ ትክክል ስማኝ። ገላትና ድርሳናት መከራከሪያ አይደሉም ይላሉ እነሱ። ከቲክቶክ ሁሌ አልነበረም። ቲክቶክ ላይ ገላትና ድርሳናትን ኤርሚያስ በደንብ መምታት ሲጀምር ሰው በሰልፍ ጌታን መቀበል ጀመረ ማለት ነው። ለምን እንደምን ላሳየህ ዮኒ ማስረጃ ላሳየህ። ልጆች ለምንድን ነው ኢንተራፕት የሚያደርጉት? አይ ከነ ማስረጃው ሊሰጥ ነው። ማስረጃ ለምንድን ነው እኛ መከራከሪያ የኔ ተራ አይደለም እንዴ? አይደለም የኔ ተራ ነው። ልደት 15 ደቂቃ አውርተህ እንዳላወራ ነው ዮኒ። እኔን አተልቀኝ ላሳየው ለሚሾው አታተልቀውም። ለምንድን ነው እሱ ነው ልደት አንዴ እንዴ? ግን እኔ እሺ በኋላ አሳያለሁ። ገድላት ድርሳናት ለምንድን ነው ማንከራከርባቸው የሚለውን ማለት ነው ዶክመንት አሳያለሁ። ዮኒ አንዴ ገድላት ድርሳናት ሃይማኖት መከራከያ ያረኑት የሚለውን ከዶክመንት አሳያለሁ። ይኸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን ለምንድን ነው ከገድላት ማንከራከረው የሚለውን አዊል ሾዩ ሚንዋይል የሙሉ ወንጌልን እዘረግፍላለሁ። ስለዚህ እኔም እያልኩ ያለው ምንድን ነው ኦርቶዶክስ የምትከተለውን ዋናዋን ዶግማዋና ቀኖናዋን ዶክትሪኗን ይዘመተ በሱ ብትለበልባት ደስታዬን አልችለው። ይሄ ገድልና ድርሳናትን መከራከሪያ አይደሉም ብላ ደጋግመው ሲናገሩ ሰምቻለሁ። እኔ ደግሞ ልናገር ገላትና ድርሳናት መከራከሪያ አይደሉም የተባለው ልንገር። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገድላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገድላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገድላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገድላትና ድርሳናት መከራከሪያ አይደለም የሃይማኖት እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው እኛ ለምንድን ነው ገድላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገድላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው።
የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምንም ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ ጣፈንታውን የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይህን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው፣ ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ። ስለዚህ ሰው በዚህ መንገድ ነው ሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። በዛ መንገድ ነው የሚመሩት የተጻፈውን ነገር አንብበው ማለት ነው። ቤተክርስቲያኒቷ እየተገለገለችበት ምዕመናኑ እየተገለገሉበት መጽሐፉን የነገረ ድነት ትምህርት ይዘው ሰው ሚድነው እንደዚህ ነው፣ ሰው የሚኮነነው ደግሞ እንደዚህ ነው የሚል ትምህርት ይዘው የሃይማኖት መከራከሪያ አይደሉም ማለት በጣም የሚያስቅ ነገር ነው። ይኸው አሁን እኔ ራሱ ላነብ ያዘጋጀሁት የነገረ ድነት ትምህርት ነው። የነገረ ድነት ትምህርት ሰው እንዴት ይድናል የሚለውን የያዘ ትምህርት ነው። የት ነው ያለው እሱ ካልክ ገድለ አቡነ ተክለ ሃይማኖት ላይ ነው። ስለዚህ የሃይማኖት መከራከሪያ ናቸው ገድላትና ድርሳናት የምንለው ከድሮም የነገረ ድነት ትምህርት ስለያዙ ነው። እና ገድላትና ድርሳናትን ደግሞ ትቃወማላችሁ የሚባል ነገር አለ። ውሸት ነው። እኛ ገድላትና ድርሳናትን ተቃውመን አናውቅም። ገድላትና ድርሳናትን የምንቃወም ሰዎች አይደለንም። እኛ የምንቃወመው ገድላትና ድርሳናት ኦኬ ከቤተ ክርስቲያን ትምህርት ከመጽሐፍ ቅዱስ ትምህርት ከሐዋርያቱ ትምህርት ያፈነገጡ እውነቶችን ይዘዋል ብለን ስለምናምን ነው እንጂ ገድላትና ድርሳናት ገድለ አቡነ ተክለ ሃይማኖት እንደ እግዚአብሔር ቃል የተጻፈ መጽሐፍ ቢሆን እኛ ገዝተን ለልጆቻችን እናስተምርበት ነበረ። ልጆቻችን በዚህ መንፈሳዊ እውነት እንዲያድጉ ማለት ነው። የገድሉ ጥላቻ አይደለም። ኦኬ ገድላቱ ላይ ወደ ፖይንቱ ጊዜ ታይምን እንዳይወስድብህ ወደ ፖይንቱ። ስለዚህ ላንብብና ይሄንን ለነሱ ልስጣቸው። ላንብብና ለነሱ ልስጣቸው። እሺ እንደዚህ ይላል። ልብ ብላችሁ ስሙ። ብፁዕ አባታችን ይላል። ብፁዕ አባታችንም አቡነ ተክለ ሃይማኖትም ማለት ነው። ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ይልና ከዛ በኋላ ምን ይላል? እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በኃጢአት በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች። እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። ይሲ አሁን ልደተ ቃል እኔ አሁን ኦነስት ልሁን። አሁን ኦነስት ኮሜንት ልስጥ። ዮኒዬ በትክክል ስማኝ ይሄንን እሺ። ካሁን ከእንትኑ ከግርግሩ ውጪ ማለት ነው። ኦነስት የሆነ አስተያየት ነው የሚሰጠው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማምነውን ነው የምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋውንዴሽኗ የክርስቶስ ቤተክርስቲያን ነች ብዬ ነው ማምነው። መሰረቷ የክርስቶስ ቤተክርስቲያን ነው ብዬ ነው ማምነው። ነገር ግን በጊዜ ሂደት የሐዋርያቱ ያልሆነ የክርስቶስ ያልሆነ ትምህርት ገብተዋል ብዬ አምናለሁ። አሁን በዚህ ሰዓት ራሱ ምን አምናለሁ መሰለ? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነተኛ የእግዚአብሔርም የሐዋርያቱም ትምህርት አለ ብዬ አምናለሁ። አዘሴም ታይምስ ደግሞ እንደዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ሪፖርት እያደረጉብኝ ነው። እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም፣ ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ነው። ኖ ፕሊዝ ዶንት ዱ ዛት። ኤፍሬም መወደው ወንድሜ ነው። እግዚአብሔር ምስክሬ፣ በሀሳብ የሚግባባኝ በጣም መወደው ማከብረው ወንድሜ ስለሆነ ነው። ዩ ዶንት ዱ ዛት። ይሄማ ልክ አይደለም፣ በጭራሽ ልክ አይደለም። እኔ ጋርም እየመጣ ነው። በፍጹም ያደርጋሉ ብዬ አላስብም። ካረጋችሁ ግን ኢትስ ቬሪ ቬሪ ሳድ። ዶንት ዱ ዛት ፕሊዝ። እንደዚህ ሸፍነው አንብብልን። እሺ ሌሎቻችሁ ልደትዬ ጨርሻለሁ። ሀሳቤን ልዝጋ። እኔ አሁን ለምሳሌ ከዚህ ጋር እንዲመለስ አድርጌ የማደርገው ከልደት ሳይጨመርበት ለምሳሌ ሙሴን የእባቡን ምን ብሎታል? እያዩ እባብን እንዲድኑ ተደርጓል አይደል? በበረሃ እያሉ በእባብ የተነደፉ ትክክል። የክርስቶስ ምሳሌ ነው እሱ። የክርስቶስ ምሳሌ የናሱን እባብ
አዎ። ስለዚህ የራሱን እባብ ያዩ ይድኑ ነበረ። ምንም አይነት ችግር አይደርስባቸውም ነበር አይደለ? ስለዚህ ኢየሱስ ክርስቶስ ነገረኝ ነው እኮ እያሉ ያሉት አቡነ ተክለ ሃይማኖት አይደለ? ኢየሱስ ምን ብሎ ነገራቸው? እሑድና ሐሙስ እባብ የገደለ እሱን አባረረው፣ አስወጥቶታል። ምናልባት ሌላ አካውንት ወይ ሌላ እንትን ካለው ሌላ አካውንት ካለው ወንድማችን ይግባ። መነጋገሩ በጣም ደስ ይለኛል። የምወደው ነገር ነው። በሌለበት ግን ኤፍሻን በተመለከተ ምንም እሱን አናነሳም። ስሙን ሳልጠቅስ እኔ አንዳንድ መረጃዎችን ላሳየ። መልካም ፈቃደኛ ነህ ዴቭ? በዚህ ጉዳይ ላይ ስለ ገድሉ አይደለም የምናወራው፣ ስለ ቅድሙ ወደ ቅድሙ የምንመለሰው። አረ ከስር ተክልዬ ናቸው ያስወጡት አላለም? አንዴ ተመጣ አንዴ ሁላችሁም ሰብሰብ አድርጉና ማሳያችን ነገር ላሳያችሁ። ዮኒ ይሄ እንግዲህ እዚህ ጋር የምታየው ምን ይላል? ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት ይላል። መሰረታዊ የምን ትምህርት? እኛ እኮ ስለ እናንተ ስናወራ ገርል ሳይሆን የምናመጣው መሰረታዊ የክርስትና ትምህርታችሁን ነው። ኦኬ። ለዚህ ነው እኛ ኦርቶዶክሶች የምናወራው በመረጃ ነው። መረጃችን ዝም ብሎ ቀለል ያለ መረጃ ሳይሆን የእምነት መግለጫችሁን የምታስተምሩበትን፣ ስለኛም ደግሞ ስለ ራሳችንም ስናወራ አንድ ጊዜ ፕሊዝ፣ ኧረ እባክህ አታቋርጠኝ። አንተ ውይይቱ ሲጀመር መግባትም የለብህም። አንዴ ሚዩት አድርግ ፕሊዝ። እና ስለኛም ስታወሩ ማለት ነው፣ ስለኛም ስታወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን መሰረት ይዛችሁ እንጂ በመሰረታዊ ነገር ሳትይዙ ባታወሩ ደስ ይላል። ከገድላት አንጻር ላሳያችሁ። ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። ይኸው የቅዱሳት መጽሐፍት ቅኖና ይልና እዚህ ጋር ቀጠል ይልና ይሄኛው ፓርት ላይ አንዴ እዚህኛው ጋር የምታዩት የቅዱሳት መጽሐፍ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ስለ ሃይማኖት ስትከራከር የሃይማኖት ምንጭ ከሆኑ መጽሐፍና መጽሐፍ ብቻ ነው እንጂ የሃይማኖት ምንጭ ካልሆኑ ገድላት ልትከራከር አትችልም። ገድላት ኔቨር የሃይማኖት ምንጭ ሆኖ አያውቁም። ከማስረጃ ጋር ነው። ይሄንን ኤርሚያስ ስለመጣ አይደለም የሃይማኖት መከራከሪያ አይደለም ያልነው፣ ከጥንትም ጀምሮ ሉክ ገጽ 65 ላይ ተራ ቁጥር 4 ላይ እንደዚህ ይላል። ለክርስቲያናዊ እምነታችን ዮኒ በቦልድ አድርጌ ነው ማነበው፣ ስሞ ለክርስቲያናዊ እምነታችን መነሻ እና መዳረሻው ቅዱስ መጽሐፍ ነው። ፔሪድ 4 ነጥብ። ዩካንት ዲስከስ ከኛ ጋር በገድላትና ድርሳናት በቅዱስ መጽሐፍ ነው። ምን አለ? ለክርስቲያናዊ እምነታችን መነሻ እና መድረሻ ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈስ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። ታንክ ዩ። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው። ስለዚህ ገድላትና ድርሳናት የሃይማኖት መሰረት አይደሉም። የሃይማኖት መሰረት ባልሆነ ነገር ከኛ ጋር መታችሁ መወያየት አትችሉም። ታትሴት አለቀ። አልጨረስኩም። ምን አለ መሰለህ፣ እዛ ደግሞ ምን ሊያረግ እነሱም ደግሞ ትክክል ከዶክትሪኑ አንስቶ ከነሱ ዮኒ አንድ ያልገባን ነገር ምን መሰለህ፣ አልጨረስኩኝም። ሰከንድ ነው። እኔ ብዙ አንድ ደቂቃ ስቶኝ እንዴ ዮኒዬ፣ ምን መሰለህ፣ አሁን ሙሉ ወንጌል ቃለ ሕይወት አይደለችም። ቃለ ሕይወት ሙሉ ወንጌል አይደለችም። እንደ አንድ ነን ብሎናል እኮ። ቆይ አንድ ጊዜ እኔ እያልኩ ያለሁትን ነገር አንደርስታንድ አድርገኝ። እነዚህ ቤተክርስቲያናት አብያተ ክርስቲያናት በምስረታም ቢሆን በአንድ ጊዜ ኤግዚስተንስ ያገኙ አይደሉም። በተለያየ ጊዜ ኤግዚስተንስ ያገኙ ናቸው። አንድ ያደረጋቸው ምንድን ነው የሚባለው? ኦኬ፣ ጥያቄው መጠየቅ ያለበት ይሄ ጥያቄ ነው። ምንድን ነው አንድ ያደረጋቸው? አየህ፣ የሆነ ጊዜ ላይ አንድ ተመስረታ አንድ ሆና ወደ መለያየት አልመጣንም። ግን በምስረታም በሆነም በአንዳንድ ነገሮች የተወሰነች አንዳንድ ልዩነት የሚመስል ነገር ያለው ከዛ በኋላ ተነጋገሩ አባቶች። ምንድነው ልዩነቶቻችን? አንድነታችን ምንድን ነው? ስለዚህ አንድነታችን ይሄ ነው። ለምሳሌ አንድነታችን ምንድን ነው ከተባለ 5ቱ ሶላዎችን ስትወስድ አንድነታችን ናቸው። ኦኬ፣ እዛ ውስጥ ሲገባ ለምሳሌ አሁን አንተ ቅድም ስታነሳ የነበረው በእምነት ብቻ የሚለው ሀሳብ ሲነሳ
የሙሉ ወንጌል በእምነት ብቻ ሰዓት ትምህርቷ እየሄደብኝ ነው። ነው። ኧረ አንድ አንዴ ጊዜ እባክህ፣ ልጨርስ፣ ኧረ አንድ አንዴ ጊዜ እባክህ፣ ልጨርስ። አይ የኔ አንድ ሰዓት ጊዜ ላይ ነው የገባህብኝ። አንድ ጊዜ የኔ ሰዓት ነበረ። አንዴ አንድ ልጨርስ፣ ጊዜ ተረጋጋ። አንዴ ልጨርስ። ቆይ ቆይ፣ ረጋ በል አይደለም። አይ ረጋ በል ረጅም ረጋ ሰዓት በል እያወራ ነው ረጋ በል። ያወጣው። አንድ አሁን ደቂቃ ይኸውልህ ብለኝ ግን በአንድ ደቂቃ